ሆነ በዚህ ዘመን አንተ ከዚህ ሁሉ ታድገህን እንደ 3 ደቂቅ ጽናትን ታድለን ዘንድ ያንተ መልካም ፈቃድ ይሁንልን ለዘላለሙ አሜን። መላእክት ቂርቆስ ኢየሉጣን ያወጣ ከእሳት ገብርኤል ሊቀ መላእክት ቂርቆስ ኢየሉጣን ያወጣ ከእሳት ባሩድና ተቀላቀሉ ለጥፋ እንዲበጣጥሰው የእነርሱን ሰውነት ግን እናትና ልጅ ጸኑ በሃይማኖት ገብርኤል ሊቀ መላእክት ቂርቆስ ኢየሉጣን ያወጣ ከእሳት በእናትና በልጅ እለእስክንድሮስ ፈረደ ከፊል ተጨመሩ ኃያሉ ገብርኤል ከራማ ወረደ ገብርኤል ሊቀ መላእክት ቂርቆስ ኢየሉጣን ያወጣ ከእሳት በሰይጣን ሽንገላ በሥጋ ምኞት ነደን ሳንጠፋ በፍሉ ኃጢአት ውሃ ረገው ገብርኤል የእሳቱን መቅሰፍት ገብርኤል ኢየሉጣን ያወጣ ከእሳት እንደ ክረም መብረቅ ይጮህ የነበረው ሰደድ የእግዚአብሔር ቅዱስ ገብርኤል ሲወርድ ወዲያ ቀዘቀዘ ጠፋ ሆነ አመድ ገብርኤል ሊቀ መላእክት ኢየሉጣን ያወጣ ከእሳት ወአዲ ከመ ኢይማስን ሥጋከ ወአዲ ከመ ኢይማስን ከዲበ ሰረገላ ኢልያ ስየአነብ ዲበ ሰረገላ ኢልያስ አነብ ወአዲ ከመ ኢይማስን ሥጋከ ከመ ኢይማስን ከዲበ ሰረገላ ኢልያስ አነብ ዲበ ሰረገላ ኢልያስ አነብ ወአዲ ከመ ኢይማስን ወአዲ ከመ ኢይማስን ዲበ ሰረገላ ኢልያስ አነብ ዲበ ሰረገላ ኢልያስ ደጉ መልአክ ገብርኤል ኃያል አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት ኃያል አንተ ኃያል ደጉ መልአክ ገብርኤል ኃያል አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት ይውደቅ ይሸነፍ ጠላት አንተ ተራዳ
በዱራ ሜዳ ላይ ገብርኤል ጣዖት ተዘጋጅቶ ገብርኤል ሊያመልኩት ወደዱ። ገብርኤል አዲስ አዋጅ ወጥቶ ገብርኤል ሲድራቅና ሚሳቅ አብደናጎም ጸኑ። ጣዖቱን ረግጠው በእግዚአብሔር አመኑ። ኃያል አንተ ኃያል ደጉ መልአክ ገብርኤል ኃያል አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት ተቆጣ ንጉሡ ገብርኤል በሦስቱ ሕፃናት ገብርኤል ጨምሯቸዋል። ገብርኤል ወደ እቶነ እሳት ገብርኤል ከሰማይ ተልኮ ወረደ መላኩ ከእሳት አዳነ ከእሳት ሳይነኩ። ኃያል አንተ ኃያል ደጉ መልአክ ገብርኤል ኃያል አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት ይውደቅ ይሸነፍ አንተ ተራዳ በእውነት ከእቶኑ ስር ሆነው ገብርኤል ዝማሬን ተሞሉ። ገብርኤል ገፍተው የጣሏቸው ገብርኤል በእሳቱ ሲበሉ ገብርኤል አልተቃጠለችም የራሳቸው ፀጉር። አዩት መኳንንቱ የእግዚአብሔርን ክብር። ኃያል አንተ ኃያል ደጉ መልአክ ገብርኤል ኃያል አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት። ናቡከደነፆር ገብርኤል እጁን ባፉ ጫነ። ገብርኤል ሰለስቱ ደቂቅን ገብርኤል ከእሳት ስላዳነ ገብርኤል ይክበር ጌታ አለ የላከ መላኩ ሊያመልከው ወደደ ስላየ ማዳኑን። ኃያል አንተ ኃያል ደጉ መልአክ ገብርኤል ኃያል አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት ይውደቅ ይሸነፍ ጠላት አንተ ተራዳ። ተቆጣ ንጉሡ ገብርኤል በሦስቱ ሕፃናት ገብርኤል ጨምሯቸዋል። ገብርኤል ወደ እቶነ እሳት ገብርኤል ከሰማይ ተልኮ ወረደ መላኩ ከሞት አዳናቸው በእሳት ሳይነኩ። ኃያል አንተ ኃያል ደጉ መልአክ ገብርኤል ኃያል አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት። ገብርኤል ያወጣኝ እርሱ ነው የታደገኝ ፈጥኖ
ገብርኤል ከሚነደው እሳት ነበልባል ከሚነደው እሳት ነበልባል ያወጣኝ እርሱ ነው የታደገኝ ፈጥኖ ገብርኤል ያወጣኝ እርሱ ነው የታደገኝ ፈጥኖ ናቡከደነጾር መንፈሱ ታውኳል ሕልሙን የሚፈታ ባለ ራእይ ሽቷል የከለዳውያን አስማት ተዘለፈ በሰማዩ ምስጢር ገብርኤል ሕይወቴን ከሞት አተረፈ ሕይወቴን ከሞት አተረፈ ከሚነደው እሳት ነበልባል ከሚነደው እሳት ነበልባል ያወጣኝ እርሱ ነው የታደገኝ ፈጥኖ ገብርኤል ያወጣኝ እርሱ ነው የታደገኝ ፈጥኖ የእስረኞቹ አለቃ አስፋኔስ ተገርሞ ሽብሸባዬን አየ ከእሳቱ ዳር ቆሞ የአማልክት ልጅ ባይለይም ንጉሱ አምላክ ወሰመና ከቶኑ ገብርኤል ታድጎኛል እርሱ ገብርኤል ታድጎኛል እርሱ ከሚነደው እሳት ነበልባል ከሚነደው እሳት ነበልባል ያወጣኝ እርሱ ነው የታደገኝ ፈጥኖ ገብርኤል ያወጣኝ እርሱ ነው የታደገኝ ፈጥኖ ጠላት የለኮሰው የፈተናው ችቦ በነፍስ ያላለፈም ስጋዬ ለብልቦ ከባቢሎን ተርፋለች ሕይወቴ የጌታ ባለሟል ከምልጃው ጥላ ስር ከልሎኝ አባቴ ገብርኤል ከልሎኝ አባቴ ከሚነደው እሳት ነበልባል ከሚነደው እሳት ነበልባል ያወጣኝ እርሱ ነው የታደገኝ ፈጥኖ ገብርኤል ያወጣኝ እርሱ ነው የታደገኝ ፈጥኖ የውሃው መፍለቅለቅ ልቤን አያዝልም ዓለም ንዳድ ቢሆን እምነቴን አልክድም ቂርቆስ ኢየሉጣን ከፍል እንዳዳነን ጨለማን ሰንጥቆ ገብርኤል ከጥፋት ሊያድነኝ ፈጠነ ከጥፋት ሊያድነኝ ፈጠነ ከሚነደው እሳት ነበልባል ከሚነደው እሳት ነበልባል ያወጣኝ እርሱ ነው የታደገኝ ፈጥኖ ያወጣኝ እርሱ ነው የታደገኝ ፈጥኖ ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ
ከራማ ስንጠራ ፈጥነ ድረስ ድምፅህን እንስማ። ትንቢቱ ሲፈጸም ዘመኑ ሲያበቃ ከቀናት ሳዘገይ ሳይጎድል ደቂቃ ወደ ድንግል መተ ደስታን አበሰርክ የአምላክን ሰው መሆን ለዓለሙ ነገርክ። ወደ ድንግል መተ ደስታን አበሰርክ የአምላክን ሰው መሆን ለዓለሙ ሰበክ። ገብርኤል ገብርኤል መልአከ ራማ ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ። ገብርኤል መልአከ ራማ ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ከውሃና ከእሳት ከሞት አመለጡ በእሳቱ መካከል ለጥፋት ቢሰጡ አንተ ባለህበት በየትኛውም ስፍራ ምንም ቦታ የለው ሞትና መከራ። አንተ ባለህበት በየትኛውም ስፍራ ምንም ቦታ የለው ሞትና መከራ። ገብርኤል መልአከ ራማ ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ። ገብርኤል መልአከ ራማ ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ። የመንገዴ መሪ ፈውስነ ለመሜ ገብርኤል ስትመጣ በዛልኝ ሰላሜ። ደስታን አብሳሪ ተሸክመ ዜና ዛሬም ለሀገራችን ምስራች ይዘና። ደስታን አብሳሪ ተሸክመ ዜና ዛሬም ለሀገራችን ምስራች ይዘና። ገብርኤል መልአከ ራማ ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ። ገብርኤል መልአከ ራማ ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ እንስማ። አንጌቤናይቱ ቅድስት ኢየሉጣ ስላንተ ትመስክር እስከ ልጇ ትምጣ። እሳት ነገብርኤል ነበልባል አስወጋጅ አምላክ መወለድ ለዓለም የምታውጅ። እሳት ነገብርኤል ነበልባል አስወጋጅ አምላክ መወለድ ለዓለም የምታውጅ። ገብርኤል መልአከ ራማ ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ። ገብርኤል መልአከ ራማ ገብርኤል መልአከ ፈጥነ ድረስ ድምፅህን እንስማ። ሕፃን ወእሙ ክልኤሆሙ ሕፃን ወእሙ ክልኤሆሙ ፈጸሙ ገድሎሙ ክልኤሆሙ ፈጸሙ ገድሎሙ ክልኤሆሙ ፈጸሙ ገድሎሙ ክልኤሆሙ
ፈጸሙ ገድሎሙ ሕፃን ወእሙ ክልኤሆሙ ሕፃን ወእሙ ክልኤሆሙ ፈጸሙ ገድሎሙ ክልኤሆሙ ፈጸሙ ገድሎሙ ክልኤሆሙ ፈጸሙ ገድሎሙ ክልኤሆሙ ፈጸሙ ገድሎሙ ሕፃን ወእሙ ክልኤሆሙ ሕፃን ወእሙ ክልኤሆሙ ፈጸሙ ገድሎሙ ክልኤሆሙ ፈጸሙ ገድሎሙ ክልኤሆሙ ፈጸሙ ገድሎሙ ክልኤሆሙ ለዘማሪ መቅደስ ዛሬ የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 5 ማለትም የመልእክቱ የመጨረሻው የአንደኛ ጴጥሮስ የመጨረሻው ምዕራፍ ነው። ከቁጥር 1 እስከ ቁጥር 11 ድረስ ያለውን ክፍል እኔ ተዘጋጅቻለሁ። ግን ነገም ይሄ ክፍል ስለሚቀጥል አጠቃላይ 11 ድረስ ያለውን ሐሳብ አንዳንድ ነገሮች ላይ ጎላ አድርጌ ጠለቅ በማለት ሰፋ በማድረግ አንዳንዶቹን ደግሞ ከነገ ትምህርት ጋር እንዲያያዙ በመተው ነገሮቹን ለማቅረብ ሞክራለሁ። እግዚአብሔር ይርዳን። መጀመሪያ ንባቡን እናነባለን ማለት ነው። እንደተለመደው የሐዋርያው የቅዱስ ጴጥሮስ መልእክት መጀመሪያይቱ ምዕራፍ 5 ቁጥር 1 እስከ ቁጥር 11 እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስን መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆኑ በመካከላችሁ ያሉትን ሽማግሌዎችን እመክራቸዋለሁ። በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ፣ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎውን ረብ በመመኘት ሳይሆን ጎብኙት። ለመንጋው ምሳሌ ሁኑ እንጂ ማህበራችሁን በኃይል አትግዙ። የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ። እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ። ሁላችሁም እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በመጠን ኑሩ፣ ንቁ። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንደሚቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችኋል፣ ያበረታችሁማል። ለእርሱ ክብርና ኃይል እስከ ዘላለም ድረስ ይሁን፣ አሜን ይላል። በእርግጥም ክብርና ምስጋና ለእርሱ ይሁን። እሱ ቃሉ ባለቤት እሱ ስለሆነ እሱን ስለሆነ የምንሰብከው፣ እሱን ስለሆነ የምናምነው፣ እሱን ስለሆነ የምናመሰግነው፣ እሱን ስለሆነ ተስፋ የምናደርገው የክብር ባለቤት እግዚአብሔር ክብር ምስጋና ይድረሰው። እንግዲህ ዛሬ በዚህ ክፍለ ንባብ ላይ ዝግጅት ለማድረግ ከተሰጠኝ ሰዓት ጀምሮ ብዙ እየወጣሁ እየወረድኩ ነበረ። ብዙ ነገሮችን ቸክ እያደረኩ ነበርና ካስቸገሩኝ ነገሮች አንዱ የዛሬው ክፍለ ንባብ በአንድ ርዕስ ውስጥ በአንድ ቃል በአንድ ርዕስ ውስጥ ለማስገባት አስቸግሮኝ፣ ስለዚህ ርዕስ አልሰጠሁም ዛሬ ማለት ነው። እና እነዚህን ጥያቄዎች መጀመሪያ ያስመዘግባችሁና ከዛ ጥያቄዎችን የሚመልስ ማብራሪያ ነው የምሰጠው ማለት ነው። አንደኛ የዚህ መልእክት ጸሐፊ ቅዱስ ጴጥሮስ ራሱን በዚህ መልእክት ውስጥ እንዴት ገለጠ? ራሱን
እንዴት ነው የገለጠ ጴጥሮስ? እዚህ መልእክት ውስጥ ስለራሱ ስለተናገረ ማለት ነው። ሁለተኛ በዚህ ክፍል ውስጥ ሊያስተላልፈው የፈለገውን ትእዛዝ ለማስተላለፍ ምን ቃል ነው የተጠቀመ? ያ ቃል ራሱ በጣም አስፈላጊ ቃል ስለሆነ መልእክቱን ለማስተላለፍ ትእዛዙን ለማስተላለፍ የተጠቀመው ቃል ምንድን ነው? እንዴት ነው የምንረዳው? ለምንድን ነው ያ ቃል የሚመረጠው የሚለው ሁለተኛ ጥያቄ ነው። ሶስተኛ ትእዛዛቱ እና ትእዛዝ የተላለፈላቸው ሰዎች እነማን ናቸው? ትእዛዛቱ ምን ናቸው? ትእዛዝ የተላለፈላቸው ሰዎችስ እነማን ናቸው? አራተኛ የጭንቀት ምንጩ ምንድን ነው? መፍትሄዎቹስ ምን ሊሆኑ ይችላሉ? በዚሁ ንባብ ውስጥ በተጻፈው መሰረት ማለት ነው። የጭንቀት ምንጩ ምንድን ነው? ሰው የሚጨነቀው ለምንድን ነው? እኛ የምንጨነቀው ለምንድን ነው? መፍትሄዎቹስ ምን ሊሆኑ ይችላሉ? አምስተኛ የህይወታችን ግብ የህይወታችን መጨረሻ ምንድን ነው? በዚህ ክፍለ ንባብ ውስጥ የህይወታችን ግብ የህይወታችን መጨረሻ በግልጽ ተገልጾ ስለተጻፈ ምንድን ነው የህይወታችን ግብ ለመሆኑ? የት ለመድረስ ነው የምንታገለው የምንጋደለው? ምን ለመሆን ነው ያመን ነው? ምን ለመሆን ነው በእምነት ጸንተን የምንኖረው? ምን ለመሆን ነው የምንማረው? የት ለመድረስ ነው ይሄን ሁሉ የምንደክመው? ግባችን ምንድን ነው? እናየዋለን ግባችንን? ወደ ግባችን የምናደርገው ግስጋሴ በደንብ ይገባናል? በየቦታው የሚያደናቅፉን ነገሮች በደንብ ገብተውን መሰናክሉን እያለፍን እየተጓዝን ነው የሚሉትን ጥያቄዎች ላይ ደራርቤ ነው እንጂ የህይወታችን ግብ ምንድን ነው ጥያቄው። አምስተኛው ጥያቄዎችን ልድገምላችሁ ማስታወሻ ለምትይዙ። ቅዱስ ጴጥሮስ ባነበብነው ክፍለ ንባብ ውስጥ ራሱን እንዴት ገለጠ? ይሄ ራሱ በጣም አስፈላጊ ስለሆነ ነው ይሄን ጥያቄ የማነሳው። ሁለተኛ ትእዛዛቱን ለማስተላለፍ ትእዛዝ እያስተላለፈ ነው። ትእዛዝ ለሚተላለፍላቸው ሰዎች ምን ቃል ነው የተጠቀመ? እንዴት ነው ትእዛዙን እንዲሰሙት የጠየቃቸው? ሶስተኛ ትእዛዛቱ ምን ምን ናቸው? ትእዛዙ የተላለፈላቸው ሰዎችስ እነማን ናቸው? ትእዛዙ የተላለፈችላቸው ሰዎች እነማን ናቸው ማስቀደም እንችላለን። ትእዛዛቱ ምን ምን ናቸው በኋላ ቢከተል ጥሩ ነው። አራተኛ የጭንቀት ምንጩ ምንድን ነው? በተለይ መንፈሳውያን ሰዎች ሲጨነቁ የሚጨነቁት ከምን መንጭቶ ነው ጭንቀታቸው? ከዛ ጭንቀታቸውን ለመፍታት ከጭንቅ ለመዳን መፍትሄው ምንድን ነው? የመጨረሻ የህይወታችን ግብ ምንድን ነው? የት እንደርሳለን? የሚሉትን ጥያቄዎች እንመልሳለን ዛሬ ማለት ነው። የግድ በዚህ ጥያቄ ወርደር ላንሄድ እንችላለን ማለት እኔ ጥያቄዎችን ቅደም ተከተል እያስከተሉ ሁሉንም ጥያቄዎች ለመመለስ እሞክራለሁ። ግን ትምህርቱ ሲቀርብ እነዚህን ጥያቄዎች ነው የሚፈታ እያልሁ ነው፣ ወይም የሚመልስ እነዚህን ጥያቄዎች ነው እያልሁ ነው። ጥያቄ 1 ቅዱስ ጴጥሮስ የዚህ መልእክት ጸሐፊ የአንደኛ ጴጥሮስም የሁለተኛ ጴጥሮስም መልእክት ጸሐፊ በዛሬው አውድ ውስጥ ደግሞ በዛሬው ንባብ ውስጥ ደግሞ ትእዛዝ እያስተላለፈ ያለው አባት ሐዋርያ ሰማዕቱ ቅዱስ ጴጥሮስ ራሱን በዚህ ንባብ ውስጥ እንዴት ነው የገለጠ የሚለው የመጀመሪያው ጥያቄ ነው። ስለዚህ ላንብላችሁና አሁን መልሳችሁ በደንብ አዳምጣችሁ በትክክል ታዳምጣላችሁ። ከዛ የገለጠባቸው ነገሮች አስፈላጊነታቸውን እኔ እየነጠርኩ ስለምናገር እየመዘገባችሁ ትሄዳላችሁ። ቁጥር 1 ላይ ነው ይሄ የተጻፈው። እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስን መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆኑ በመካከላችሁ ያሉትን ሽማግሌዎች እመክራቸዋለሁ። እዚህ ውስጥ መካሪው አለ፣ ትእዛዝ አስተላላፊው አለ፣ ተመካሪዎቹ አሉ። እንደገና ደግሞ ምክሩን የሚያስተላልፍበት ቃልም አለ፣ ትእዛዙን የሚያስተላልፍበት ቃልም አለ። መጀመሪያ ራሱ ቅዱስ ጴጥሮስ ራሱን እንዴት ነው የገለጠ? ትእዛዙን የሚያስተላልፈው አባት ቅዱስ ሐዋርያ እንዴት ነው ራሱን የገለጠ የሚለውን መጀመሪያ እንመርምር። መጀመሪያ ምን ይላል? እኔ ብሎ ነው የሚጀምር። ማን ይላል? እኔ ይላል። እኔ የሚለው ቃል ያው ተውላጠ ስም ነው።
እኔ የሚለው ቃል ተውላጠ ስም ይሁን እንጂ የሆነ ነገር የሚገልጠው ነገር የለውም። ተውላጠ ስምነቱን ብቻ ተመልክተን ነው የምንሄድ። ቀጥሎ ያሉት ናቸው እሱን በደንብ የሚገልጡት ማለት ነው። እኔ ይልና ከእነርሱ ጋር ሽማግሌ የሆንሁ ይላል። ከእነርሱ ጋር ምን የሆኑ? ሽማግሌ የሆኑ። ከእነርሱ ጋር ማለት ከነማን ጋር ማለት ነው? መልእክት ከሚያስተላልፍላቸው ሰዎች ጋር ማለት ነው። ትእዛዝ ከሚያዝዛቸው ሰዎች ጋር ማለት ነው። በጋራ የምጋራው ነገር አለ። እኔ ከእነርሱ ጋር ምንድን ነኝ ነው እያለ ያለው? ሽማግሌ ነኝ አለ። ሽማግሌ ማለት ምን ማለት ነው? ሽማግሌ ማለት አስታራቂ ማለት ነው አይደል? በለመድነው ቋንቋ ግን ሽማግሌ ማለት እዚህ ቦታ ላይ ቀሲስ ካህን ማለት ነው። እዚህ ቦታ በገባበት የግሪከኛው ቃል ቀሳውስት የሚለውን ካህናት የሚለውን ቃል ሽማግሌ በሚል ቃል በግሪከኛ ስለሚታወቅ ያንን ቃል ቀጥታ ሽማግሌ ብለው ወደ አማርኛ ተርጉሞት ነው እንጂ ቀሳውስት ማለት ነው። አሁን ትእዛዝ የሚተላለፍላቸው ሰዎች እነማን ናቸው? አንዱን ፍንጭ አግኝተናል። ከእነርሱ ጋር ሽማግሌ የሆንኩ ሲል ከእነርሱ ጋር አገልጋይ የሆንሁ፣ ከእነርሱ ጋር ቀሲስ የሆንሁ፣ ካህን የሆንሁ፣ አገልጋይ የሆንሁ እያለ ነው። ከነማን ጋር? መልእክት ከሚያስተላልፍላቸው ሰዎች ጋር። ምን ማለት ነው ይሄ? ይሄን በማለቱ ሁለት መልእክት እያስተላለፈ ነው። ሁለት ቁልፍ መልእክቶች እያስተላልፈ ነው። ራሱን እኔ ከእነርሱ ጋር ሽማግሌ የሆንሁ ብሎ በመጥራቱ ሁለት መልእክት እያስተላለፈ ነው። አንደኛ እየተናገርሁ ያለሁት ስለማላውቀው ነገር አይደለም፣ ስለማልሰራው ነገር አይደለም፣ በወሬ ስለሰማሁት ነገር አይደለም። ከእነርሱ ጋር እኔም አገልጋይ ነኝ እያለ ነው። ከልምዴ ነው የምናገረው፣ ከህይወቴ ነው የምናገረው። ትእዛዝ የማስተላልፍላቸው ሰዎችና እኔ አንድ አይነት ህይወት ነው ያለን፣ አንድ አይነት አገልግሎት ነው ያለን። ስለዚህ ከውጭ ያለ ሰው እያዘዘ እንደሆነ አታስቡ፣ በህይወት የሌለ ሰው እያዘዘ እንደሆነ አታስቡ። እኔም ከማስተላልፍላቸው መልእክት ከማስተላልፍላቸው ሰዎች ጋር አብሬ ሽማግሌ ነኝ፣ ቀሲስ ነኝ፣ ካህን ነኝ፣ አገልጋይ ነኝ፣ ሰባኪ ነኝ እያለ ነው። ስለዚህ ባዕድ ሰው አይደለም የሚናገረው ማለት ነው። የማያውቅ ሰው አይደለም የሚናገረው ማለት ነው። ስራውን የማያውቀው፣ አገልግሎቱን የማያውቀው፣ ያለመደው ገና በወሬ የሰማ ሰው ከሩቅ ሆኖ ትእዛዝ እያስተላለፈ አይደለም። ይሄ አንድ ቁልፍ ነገር ነው። እኔ ከእናንተ ጋር ምንድን ነኝ እያለ ነው? ስራው ላይ ነኝ ያለሁት፣ አገልግሎቱ ላይ ነኝ ያለሁት። ዝም ብዬ ከውጭ ተመልክቼን ማዘዝ ያዘዝኩ አይደለም እያለ ነው። ይሄ በጣም ቁልፍ ነገር ነው። ለምን ሲባል የሚሰራ ሰው የሚሰራውን ስራ በተመለከተ አብረውት ለሚሰሩ ሰዎች ትእዛዝ ሲያስተላልፍ ተሰሚነት አለው፣ ኦቶሪቲ ይፈጥራል። ለምን? ያውቀዋል፣ ይታወቃል በዛ ስራ። ስለዚህ ታውቃላችሁ አብሬያችሁ እየሰራሁ እንደነበረ፣ አብሬያችሁ እየሰራሁ እንደሆነ፣ እያገለገልሁ እንደሆነ ታውቃላችሁ። ስለ አገልግሎታችን ስለምንሰራው አብረን ስለምናገለግለው ነገር ነው መልእክት እያስተላለፉ ያለ እያለ ነው። እኔ ከእነርሱ ጋር አገልጋይ ወይም ሽማግሌ የሆንኩ ሲል፣ ሁለተኛ ደግሞ ትህትናን እያመለከተ ነው። ምንን እያመለከተ ነው? ምንን እያመለከተ ነው? ትህትናን። መልእክት የሚያስተላልፍላቸው ሰዎች እርሱ የሾማቸው ናቸው፣ እሱ ያስተማራቸው ናቸው፣ የእርሱ ታናናሾች ናቸው። እርሱ በደንብ ስሙ ሐዋርያ ነው። ምንድን ነው እርሱ? ሐዋርያ ነው። የእሱ ስልጣን መልእክት ከሚያስተላልፍላቸው ሰዎች ስልጣን አንጻር ሲታይ በጣም ከፍ ያለ ነው። ግን እርሱ በትህትና ራሱን ዝቅ አድርጎ ምን እያለ ነው? ከእናንተ ጋር እኔም አገልጋይ ነኝ፣ ሽማግሌ ነኝ እያለ ነው። የሾማቸውን ሰዎች፣ ያሳመናቸውን ሰዎች፣ ያስተማራቸውን ሰዎች አሳምኖ አስተምሮ አሳድጎ የሾማቸውን ሰዎች እኔም እኮ ከእናንተ ጋር አገልጋይ ነኝ እያላቸው ነው። አገልጋይ ነኝ ሲል ትህትና ነው። ከእናንተ ጋር አገልጋይ ነኝ ሲል ለስራው ባዕድ አይደለሁም። የማላውቀውን ስራ አይደለም፣ የማላውቀውን አገልግሎት አይደለም። ሰምቼ በቃል ሰምቼ በወሬ ሰምቼ የሆነ መልእክት እያስተላለፉ አይደለም እያለ ነው። ስራው ውስጥ አለው እያለ ነው። ሁለተኛ ደግሞ እያነጋገርኳቸው ያለሁት በትህትና ነው፣ ዝቅ ብዬ ነው እንጂ ከእናንተ በላይ ስልጣን አለኝ እያለ ነው። ትእዛዝ የሚያስተላልፈውም በዚያ ምክንያት ነው። ስራውን ያውቀዋል፣ ስራው ላይ እየሰራ ነው።
ስራውን በተመለከተ ደግሞ የማዘዝ አገልግሎቱን በተመለከተ የማዘዝ መብት አለው፣ ሐዋርያዊ ስልጣን አለው። ነገር ግን በትህትና ነገር ግን እኔ ከእናንተ ጋር አገልጋይ ነኝ በማለት በዚህ መንገድ ቀረበ። ይሄ ደግሞ ምን ያደርጋል ሲባል መልእክቱ ትእዛዙ በጣም እንዲሰማ ያደርጋል። የትህትና ጉልበት፣ አብሮ የመስራት ጉልበት፣ የሚያውቁትን ነገር የመናገር ጉልበት በጣም ከፍተኛ ነው። አንድ ሰው ትእዛዝ ሲያስተላልፍ፣ መልእክት ሲያስተላልፍ ስለሚያውቀው ነገር ከሆነ ባለሙያ ነው ማለት ነው። ስለሚሰራው ነገር ከሆነ ምሳሌ ነው ማለት ነው። ዝቅ ብሎ ካስተላለፈው፣ በትህትና ካስተላለፈው ደግሞ ኃይል ይሆነዋል ማለት ነው። እኛ ከላይ ወርታች ነው የለመድነው። ነገር ግን ነገሩ ዝቅ ብሎ ሲታዘዝ፣ በትህትና ሲሆን ነገሩ አቅም ያገኛል፣ ጉልበት ያገኛል፣ በደንብ ይተኮሳል ማለት ነው። ዝም ብሎ ተራ ቋንቋ ለመጠቀም በደንብ ይሄዳል ማለት ይገባል ሰዎች ጋር። ስለዚህ ቅዱስ ጴጥሮስ እኔ ከእነርሱ ጋር ሽማግሌ የሆንኩ ብሎ ራሱን ሲገልጥ ለትህትና ስራው ላይ ያለው ለማለት ነው። ይሄ ደግሞ በጣም ጥሩ አቀራረብ ነው። የመጀመሪያው ነጥብ ይሄ ነው። ሁለተኛው ደግሞ የክርስቶስ መከራ ምስክር ብሎ ራሱን ይገልጣል። የክርስቶስ መከራ ምን ይላል? ምስክር። የክርስቶስ መከራ ምስክር ማለት ክርስቶስ መከራ እንደተቀበለ፣ እንደተሰቀለ፣ እንደሞተ የዓይን ምስክር ነኝ። በሌላ ሐዋርያ እጅ አምኜ በሌላ ሰው አምኜ አይደለም፣ ከሌላ ሰው ተሰብኮልኝ አይደለም፣ ሌላ ሰው አስተምሮኝ አሳምኖኝ አይደለም፣ የዓይን ምስክር ነኝ እያለ ነው። የመከራው ምንድን ነኝ? የዓይን ምስክር ነኝ እያለ ነው። አሁን የዓይን ምስክር ከሆነ የዓይን ምስክር፣ እውነተኛ ምስክር የመሰማት አቅሙ ምን ያደርጋል ማለት ነው? በጣም ይጨምራል ማለት ነው። ስለዚህ ራሱን እኔ የክርስቶስ መከራ ምስክር ነኝ ሲል አይ ዊትነስ ነኝ። አሁን እየነገርኳችሁ ያለሁትን ነገር በዓይኔ አይቼዋለሁ፣ አልፌበታለሁ። ነገሩን የማላውቀውና ተሰብኮልኝ ያመንኩት አይደለም እያለ ነው። ይሄም በጣም ጥሩ አቅም ነው፣ ትልቅ ነገር ነው። ሶስተኛ ደግሞ ሊገለጥ ካለው ክብር ተካፋይ ነኝ እያለ ነው። አሁን ስራውን አገልግሎቱን አለው የማገለግለው የማውቀውን የዓይን ምስክር የሆንኩለትን ነው። ደግሞም ለማገለግለው አገልግሎት እናንተም ለምታገለግሉት አገልግሎት የሚጠብቀን የሚገለጥ ክብር አለ። የዛ ክብር ደግሞ ተካፋይ ነኝ። ምንድነኝ አለ? ተካፋይ ነኝ ማለት ምን ማለት ነው? አብሬያችሁ የሚገለጠውን ክብር እካፈላለሁ፣ እወርሳለሁ ማለት ነው። አሁን ራሱን ምን አደረገ ማለት ነው? የክብሩ ተካፋይ ነው፣ እናንተም ተካፋይ ናችሁ ብሎ ራሱን መልእክት ከሚያስተላልፈላቸው ሰዎች ጋር አውሮ አስገባ። የክርስቶስ የመከራው የዓይን ምስክር ነኝ ብሎ ልዩነት ፈጠረ። እንደናንተ ደግሞ አገልጋይ ነኝ፣ ሽማግሌ ነኝ በማለት ትህትናንና ስራው ላይ ያለ አገልግሎቱ ላይ ያለ መሆኑን በግልጽ አሳየ። ይሄ ቀጥሎ የሚያስተላልፈውን ትእዛዝ ለመስማት መሰረት ይሆናል ማለት ነው። ከዚህ በመነጨ ነው የሚናገረው እሱ ማለት ነው። ስለምሰራው ስራ፣ ስለማገለግለው አገልግሎት፣ ስለሰጠኝ ኃላፊነት፣ ከእናንተ ጋር ስለምንሰራው ስራ፣ ስለምካፈለው ክብር፣ ስላየሁት መከራ ትእዛዝ አስተላልፋለሁ፣ መልእክት አስተላልፋለሁ። ይሄንን መልእክቴን፣ ይሄንን ትእዛዜን በዚህ መንፈስ እንድትሰሙኝ እፈልጋለሁ ነው የሚለው። መግቢያው ላይ ያስቀመጣት ይችላል። ከዛ ቀጥሎ ሁለተኛው መልእክቱን፣ ሁለተኛው ጥያቄ ትእዛዙን ለማስተላለፍ ምን ቃል ተጠቀመ? የተጠቀመው ቃል ምንድን ነው? አሁን መልሼ ቁጥር 1 አነብላችሁና ትእዛዝ ለማስተላለፍ መንደርደሪያ፣ መግቢያ፣ መነሻ አድርጎ የተጠቀመውን አንድ ቃል ከትእዛዙ በፊት የገባ ቃል እንለያለን። እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስን መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆኑ በመካከላቸው ያሉትን ሽማግሌዎች እመክራቸዋለሁ። ምን አደርጋቸዋለሁ? ወይም ምን እላቸዋለሁ? እመክራቸዋለሁ ይላል። በአማርኛው ቃል ላይ እመክራቸዋለሁ የሚለው ቃል የሚለው ግስ ቀጥሎ የሚያስተላልፈው መልእክት ይዘት ያሳያል። ቀጥሎ የሚያዘዘውን ትእዛዝ አቅጣጫ ይጠቁማል። ምን በማለት እመክራቸዋለሁ? እነማንን? ሽማግሌዎቹን፣ አብረውኝ የሚሰሩትን ሰዎች፣ በመካከላቸው ያሉትን። በማን መካከል?
በምዕመናን መካከል ያሉትን ምን እያደረጉ እያገለገሉ ከኔ ጋር እያገለገሉ በምዕመናን መካከል ያሉትን ሽማግሌዎችን፣ ቀሳውስትን፣ ካህናትን፣ አባቶችን እኔ እመክራቸዋለሁ አለ። እመክራቸዋለሁ የሚለው ቃል ባደረኩት ጥራት ደካማ ትርጉም ነው። ደካማ ቃል ነው አማርኛው። ደካማ ስለሆነብኝ አጠናለሁ። ሳጠና ደግሞ ትክክለኛው ቃል ሊሸከም የሚችለው ቃል ምን ሊሆን ይችል ነበረ የሚለውን እፈልጋለሁ ማለት ነው። ይሄ ግዴታ ነው፣ የአስተማሪ ስራ ነው ማለት ነው። ተርጓሚዎች ኦልሬዲ ጨርሰው ሄደዋል። ስለሄዱ እኛ ደግሞ አስተማሪዎች ነን። በትክክል ነው የተረጎሙት ቃሉን ከግሪኩ ጋር ከግዕዙ ጋር በትክክል ይገጥማል ብለን ቸክ እናደርጋለን። አሁን አንዱ ቸክ ያደረኩት ነገር ይሄ ነው። ይሄ ቃል በትክክል ቅዱስ ጴጥሮስ ሊያስተላልፍ የፈለገውን መልእክት በትክክል ተሸክሟል ወይ? ቅዱስ ጴጥሮስ ምክር ብቻ ነው ወይ እያስተላለፈ ያለ? ሊመክር ነው ወይ የፈለገ ነው? ከዛ በላይ ከፍ ያለ ቃል አለው የሚለውን ነገር እንድንረዳ የሚከተሉትን ነገሮች መዝግባቸው ያዙ። ግሪከኛው እመክራቸዋለሁ የሚለውን ቃል መምከር ተብሎ የተተረጎመው እመክራቸዋለሁ ተብሎ የተተረጎመውን ቃል ግሪከኛው የሚጠቀመው ፓራካሎ የሚል ቃል ነው። ፓራካሎ ግሪከኛው እንድትይዙ አይደለም የምጠብቀው፣ እንድትሰሙኝ ብቻ ነው። ፓራካሎ ማለት ጳራቅሊጦስ የሚለውን ቃል የሚወክል፣ ጳራቅሊጦስም ከዚህ ግስ ነው የሚወሰደው። ይሄ ግስ ነው። ጳራቅሊጦስ የሚለው ስም ነው፣ ቅጽል ሆኖ ማለት ነው። ቅጽል ሆኖ ለመንፈስ ቅዱስ እንደ ስም ነው የሚያገለግለው እና ፓራካሎ የሚለው ቃል ትርጉሙ ምንድን ነው የሚለውን ስፈልግ ያገኟቸውን የመዘገቧቸውን ነገሮች ስሙኝ። ፓራካሎ ማለት ምን ማለት ነው ለሚለው ቃሉ መማለድ፣ መማፀን፣ መለመን፣ ማዘዝ፣ ማጽናናት፣ ማበረታታት፣ አጥብቆ መገፋፋት ማለት ነው። ስለዚህ በእንግሊዘኛ ቢሲች ነው መለመን፣ አርጅ፣ በጣም እባካችሁ ብሎ መማፀን ማለት ነው እንግሊዘኛው። የግዕዙ በጣም መጠንቀቁን የምናውቀው በምንድን ነው ሲባል አስተበቁዎሙ ነው የሚለው የግዕዙ። አስተበቁዎሙ ማለት እማልዳቸዋለሁ፣ እለምናቸዋለሁ፣ እማጸናቸዋለሁ፣ እለማመጣቸዋለሁ ማለት ነው። ቃሉ ጠንካራ ነው የግዕዙ። የግሪኩ ቃል ጋር በጣም ቅርበት አለው። ስለዚህ አማርኛው እመክራቸዋለሁ የሚለው ቃል ደከም ያለ ነው። ትርጉሙን መተካት በደንብ ቢያስፈልግ ሌላ ቃል መምረጥ ያስፈልግ ነበር እዚህ ላይ። ምክንያቱም ቅዱስ ጴጥሮስ ይዞት የመጣው ሊያዝዘው፣ ሊያስተምረው፣ ሊያስተላልፈው የፈለገው መልእክት ከምክር ያለፈ ነው። ከፍ ያለ ነገር ነው። እመክራቸዋለሁ አይበቃም። እለምናቸዋለሁ፣ እማጸናቸዋለሁ፣ አዝዛቸዋለሁ፣ አጥብቄ ገፋፋቸዋለሁ እንድትሰሙኝ። ይሄንን የምላችሁን ነገር እንድታደርጉት አጥብቄ ገፋፋቸዋለሁ፣ አጥብቄ አዝዛቸዋለሁ፣ አጥብቄ ነግራቸዋለሁ ማለት ነው። አስጠነቅቃቸዋለሁ ማለት ጭምር ነው። ስለዚህ ቃል በዚህ መልኩ በትርጉም ሐሳቡን ሲያደክም ኦሪጂናሉን ወደኋላ ሄዶ የግሪከኛውን ቃል በመፈለግ የዕብራይስጡን ቃል በመፈለግ በትርጉም እንዳይደክም መልእክቱ ማገዝ ያስፈልጋል። ማስተማር መስበክ የሚባለው ይሄ ነው። ግሪኩ ይሄ ነበረ ቃሉ፣ በትርጉም ደክሟል። ስለዚህ ይጎልብት፣ ይጉላ፣ ከፍ ይበል፣ በደንብ ተገልጦ ይምጣ ብለን ምንወተውተው ለዚህ ነው። ግሪከኛ ቋንቋ ተማሩ፣ ዕብራይስጥ ቋንቋ ተማሩ፣ ግዕዝ ቋንቋ ተማሩ ምንባለው ወይም ደግሞ መምህራንም ደጋግመው የሚያሳስቡን በዚህ ምክንያት ነው። ስለዚህ ቋንቋ ማወቅ ጠቃሚነቱ ለሰባኪ ይሄ ነው፣ ለአስተማሪ ይሄ ነው። ስለዚህ ፓራካሎ የዕብራይስጡ ማነው የግሪኩ፣ አስተበቆሙ የግዕዙ የሚናገሩት ቃል ምክርን አይደለም፣ መማፀንን ነው፣ አብዝቶ መወትወትን ነው፣ አጠንክሮ መገፋፋትን ነው፣ በጣም መለማመጥን ነው፣ መማለድን ነው። በጣም እባካችሁ ብሎ መማፀንን ነው የሚጠይቁት። ስለዚህ ትእዛዙን በደንብ በትኩረት ስሙኝ፣ መልእክቴን በትኩረት ስሙኝ። የማስተላልፈው መልእክት ከፍ ያለ ነው፣ ከበድ ያለ ነው። ቀለል አድርጋችሁ እንደ ምክር አትዩት ማለት ነው ሐሳቡ። አማርኛው ላይ መክራቸዋለሁ የሚለው አድክሞታል ማለት ነው። ስለዚህ እኔ ጉልበት እንደሰጠሁት አስባለሁ። በማጥናት በመቆፈር ጉልበት እንዲኖረው አድርጌያለሁ። እናንተም ጋር ጉልበቱ እንዲተላለፍ ነው። የቃሉ ጉልበት፣ የሐሳቡ ጉልበት እንዲተላለፍና ትእዛዛቱን ከዚህ በኋላ ስንሰማ በደንብ በአቅማቸው በጉልበታቸው እንድንሰማቸው ማለት ነው። እግዚአብሔር ይርዳል።
አሁን ወደ ሶስተኛው ሄዳለሁ። ይሄ ግስ ተፈታ ማለት ነው። ጉልበት ያዝን ማለት ነው። አሁን አቅም ያዝን ማለት ነው። ሶስተኛው ጥያቄያችን ትእዛዙ የተላለፈላቸው ሰዎች እነማን ናቸው? ትእዛዛቱስ ምን ምን ናቸው የሚል ነው። ትእዛዙ የተላለፈላቸው ሰዎች መጀመሪያ ከእርሱ ጋር የሚያገለግሉ ሽማግሌዎች ተብሎ ተገልጠዋል። ቁጥር 2 እስከ 4 ድረስ ቁጥር 2 3 4 ይሄንን ነው የሚናገረው ትእዛዙን ጨምሮ ማለት ነው። ሁለተኛ ደረጃ ደግሞ ጎበዞች አሉ፣ ጎበዛዝት አሉ፣ ጎልማሶች ማለት ነው። ቁጥር 5 ላይ ይሄው ጎበዞች ሆይ ይላል። እንደገና ለነሱም መልእክት ያስተላልፋል ወይም ትእዛዝ ያዝዛል። ምክሩ ወደ እነርሱም አቅጣጫ እንዲሄድ ይናገራል። ስለዚህ ቀሳውስት አሉ፣ አገልጋዮች ካህናት አሉ፣ መሪዎች አሉ። ቀጥሎ ደግሞ ጎበዛዝት አሉ፣ ጎልማሶች አሉ። ቀጥሎ ምዕመናን አጠቃላይ ናቸው። አሁን መልእክት እየተላለፈ ያለው መጀመሪያ የተለየ ኃላፊነት ላለባቸው ለመሪዎች፣ ለካህናት፣ ቀጥሎ ደግሞ የተለየ ነገር በውስጣቸው ላለ ለጎበዛዝት። ስለዚህ ሁለተኛ ደረጃ ላይ እነሱን ይመለከታል ትእዛዙ። ሶስተኛው ደግሞ አጠቃላይ ምዕመናንን ይመለከታል ማለት ነው። አሁን ቀሳውስት ማለት ዛሬ ይሄው ዛሬ የምናገረው ነገር ከዚህ ጀምሮ አባት ያሉ እዚህ ሌሎቹ ቀሳውስት ናችሁ፣ ዲያቆናት ናችሁ። እናንተም በጣም ጥሩ መምህራን ከሆናችሁ ማለት ከዚህ ጀምሮ ከዚህ የመጀመሪያ ዙር ጥያቄ የመጀመሪያዎቹን ስናገር ትእዛዙ እኛን የሚመለከት ነው ማለት ነው። እኔንም አባቴንም በዋናነት እዚህ ያለውን ሰው ማለት ነው። እነዚህ ትእዛዛት ምንድን ናቸው? እንዴት ነው የሚፈጸሙ? ምንድነው ዓላማቸው የሚለውን በደንብ እንሰማለን። መጀመሪያ ቀሳውስት፣ ከዛ ጎበዛዝት ስንል ደግሞ ጎበዞች ስንል ጎበዞች የግዕዝ ቋንቋው ወራዙት ስለሚል ወራዙትን ወጣቶች ማለት ነው፣ ጎበዞች ማለት ነው። ነገር ግን በሁለተኛ ትርጉም ዲያቆናትም ተብሎ ተተርጉሟል። በቀሳውስት ስር የሚያገለግሉ ዲያቆናት ተብሎ ተተርጉሟል። ዲያቆናትንም ይመለከታል ማለት ነው። ይሄ በትህትና ማገልገል የሚለው ሁለተኛው ትእዛዝ ከቁጥር 5 ጀምሮ ያለው በተለይ ቁጥር 5 ነው አጠቃላይ ያለ ይሄን ይመለከታል። ከቁጥር 6 ጀምሮ እስከ 11 ድረስ ያለው አጠቃላይ ምዕመናንን ይመለከታል ማለት ነው፣ ሁላችንን ማለት ነው። ግን ስንሰማ በአንድም በሌላም ለካህን የሚነገረው ነገር በሌላ ግልባጩ ለምዕመንም ይሰራል። ለምዕመን የሚነገረው ነገር በግልባጩ ለካህንም ይሰራል። ምክንያቱም ሁላችንም ያለን አምላክ አንድ ነው፣ ሃይማኖታችን አንድ ነው፣ አንድ ቤተሰብ ነን። ያለን ሃይማኖት ብቻ ሳይሆን የምንወርሰው መንግስትና ተስፋም አንድ ነው። ስለዚህ በልዩነት ከኃላፊነት አንጻር እነገሌ ተብሎ በቡድን ስም በግል ስምም ቢጠራ መልእክቱን ስንሰማ ግን ለኔ ብለን መስማት ያለብን እና በዚህም መንገድ በማስተዋል እንድንሰማ እግዚአብሔር ይርዳል። አሁን ትእዛዙ የተላለፈላቸው ሰዎች ግልጽ ናቸው። ቀሳውስት አሉ፣ ሽማግሌዎች ተብለው የተጠቀሱ፣ ጎበዛዝት አሉ፣ ወጣቶች ወይም ጎልማሶች፣ በሌላ በወርቁ ትርጉም ደግሞ በውስጥ በትርጓሜ ዲያቆናት፣ ከዛ አጠቃላይ ደግሞ ሲታይ ምዕመናን አሉ ማለት ነው። ትእዛዛቱ ምንድን ናቸው? ለሽማግሌዎች የተላለፉትን ትእዛዛት መጀመሪያ እንስማ፣ ወይም ለቀሳውስት ቁጥር 2 3 4 አነባለሁ። አሁን በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ፣ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎን ረብ በመመኘት ሳይሆን ጎብኙት። ለመንጋው ምሳሌ ሁኑ እንጂ ማህበራችሁን በኃይል አትግዙ። የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ ይላል። ይሄ ነው ቀጥታ ሽማግሌዎች፣ ቀሳውስት፣ አገልጋዮች፣ አባቶች፣ መሪዎች ተብለው ዋናዎች ተብለው ለተገለጡት ሰዎች የተላለፈላቸው መልእክት ይሄ ነው። የተላለፉላቸው ትእዛዛት ተመልከቱ፣ 3 ናቸው። ከዛ ቀጥሎ ደግሞ አንድ ሽልማት አብሮ ተያይዟል። ትእዛዙን በትክክል ቢጠብቁ ሽልማት አብሮ ተያይዟል ማለት ነው። አራተኛ ትእዛዛቱን መጀመሪያ በደንብ እንመረምራቸው እና እንመዝግባቸው። የመጀመሪያው መጠበቅ ነው፣ መንጋውን መጠበቅ ነው። ጠብቁ ይላል ይሄው ቃሉ ቁጥር 2 ላይ በእናንተ ዘንድ ያለውን የእግዚአብሔርን መንጋ ምን በሉ ይላል? ጠብቁ ይላል። ሁለተኛው ደግሞ መጎብኘት ነው፣ ጎብኙት ይላል። ሶስተኛው ደግሞ ምሳሌ ሆኑት ይላል። የመጀመሪያው ምን አድርጉ ነው? ጠብቁ ነው። ስለዚህ ከዚህ ጀምራለሁ። መጠበቅ ማለት ምን ማለት ነው?
መጠበቅ የሚለው ቃል ምን ማለት ነው? እረኛ መሆን የሚለው ቃል ምን ማለት ነው? መጀመሪያ እረኛ መሆን መጠበቅ የሆነ እንደማገት ሊሰማን ይችላል አይደል? የሆነ መክበብ፣ መከተል፣ መንዳት፣ ማገት፣ ማስገባት፣ የሆነ ውስጥ መቆለፍ፣ መዝጋት ሊታይን ይችላል። የሚገርመው ነገር የግሪከኛውም ቃል ቀጥታ በግዕዝም ቢሆን የግዕዙ ቋንቋ ራየ የሚለው ቃል ነው እዚህ የገባ። ራየ የሚለው ቃልም ቢሆን የግዕዙም የግሪከኛውም በአማርኛም ቢሆን በተለምዶ ተደጋጋሚ የምንሰማው ቃል መጠበቅ ማለት ዋና ቁልፍ ትርጉሙ እዚህ ቦታ ላይ መመገብ ማለት ነው። ይህችን ቃል ትመዘግባላችሁ። ምን ማድረግ ማለት ነው? ምን ማለት ነው? መመገብ። የእረኛ ጥበቃ ቁልፍ መልእክት፣ ቁልፍ ትርጉም መመገብ ነው። ካልመገበ እረኛው ነው። ካልመገበ፣ ሳር ካላበላ፣ ውሃ ካላጠጣ፣ ከአውሬ ቢከላከለውም እንኳን ረሃቡ ይገድለዋል አይደል? ይገድለዋል አይገድለውም? እረኛ እኔ መመገብ አልፈልግም፣ ማብላት ማጠጣት አልፈልግም፣ ግን አውሬ እንዳይበላው እከላከላለሁ ቢል አውሬ እንዳይበላው አውሬውን በመከላከሉ ብቻ መንጋውን ያተርፈዋል? ያተርፈዋል ወይ? አያተርፍም። ምክንያቱስ ስላልበላ ይሞታል፣ ስላልበላ ይጎዳል። ስላልበላ ይሄ ብቻ አይደለም፣ ስላልበላ መንጋው በግም ይሁን ፍየልም ይሁን ላምም ይሁን በሬም ይሁን የሆነ ሌላ እንስሳም ይሁን የምንጠብቀው እንስሳ ካላበላ ነው፣ ስላልበላ በረጥሶ ሁሉ ሊሄድ ይችላል። ይሄ የተለመደ ነው። የራበው እንስሳ በረት አፍርሶ ይሄዳል። ስለዚህ እረኛ የመጀመሪያው ቁልፍ ተግባሩ ምንድነው ከተባለ መመገብ ነው። ምን ማድረግ ነው? ቁልፍ ተግባሩ መመገብ ነው። ሌላው ስራው ሁሉ የተመሰረተ እዚህ ላይ ነው። መግቦ በህይወት ያኖረዋል። ከዛ በኋላ ጠላት ሲመጣ ይከላከለዋል፣ እንዳያጠፋ ይጠብቀዋል ማለት ነው። መመገብ ካልቻለ ደግሞ አለው መመገብ ካልቻለ ማንኛውም የጥበቃ ስራ ሁሉ ይበላሻል። ምክንያቱስ የማይመገብ መንጋ ይሞታል፣ ወይ ከመሞቱ በፊት አፈንግጦ ይወጣል። በቃ ነገሩ ሁሉ ይበላሻል ማለት ነው። ምን ማድረግ ነው? መመገብ ማለት ማስተማር ማለት ነው። ምን ማለት ነው? መመገብ ማስተማር ማለት ነው። ምዕመንን የምንጠብቅበት ትልቁ በትር፣ ዋናው በትር፣ መንፈሳዊው በትር ወንጌልን መስበክ ማስተማር ነው። ካህን ዋና ተግባሩ ማስተማር ነው። ካህን ዋና ስራው ወንጌል መስበክ ነው። ካህን እዚህ ቦታም ይሁን በቲቶና በጢሞቴዎስ መልእክትም ይሁን ለካህናት መስፈርት ተብለው ከተዘረዘሩት ነገሮች ዋናው ቁልፉ ሌሎችን ሁሉ የምንፈታበት፣ የምንቆልፍበት፣ የምንከፍትበት ዋና ጉዳይ ምንድን ነው ከተባለ ወንጌልን መስበክ ማስተማር ነው። ማስተማር ወደ ጎን ሲተው ሌላ ስራ ይሰጣል። ሌላው ስራ ግን ለመጠበቅ በጣም ያስቸግራል። በጣም ነው የሚፈትነው። ምክንያቱስ ምዕመናን ካልተማሩ ለጠላት ይጋለጣሉ። ካልተማሩ ይርባቸዋል፣ መንፈሳዊ ረሃብ ይመጣል። መንፈሳዊው ረሃብ ደግሞ ያልሆነ ምግብ ለመብላት ያስገድዳል። ምክንያቱም የራበው ያገኘውን ሁሉ ይበላል። የራበው ምግብ አገኛለሁ ብሎ ወደ እግሩ ወደ ወጣው ሁሉ ይሰደዳል። የራበው ያበላኛል ብሎ ያመነውን ሁሉ ይከተላል። ረሃብ አይምሮን ያሳውራል። መንፈሳዊ ረሃብ ምክንያት ያሳጣል። ድንገተኛ የተሳሳተ ትምህርትን ሁሉ በቀላሉ ለመማር እድል ይከፍታል። በጣም መጥፎ ነው። ስለዚህ ካህን ምዕመናንን ከሚጠብቅባቸው ቁልፍ ነገሮች መመገብ ዋናው ነው፣ መሰረታዊው ነው። ማስተማር ካልቻለ ካህን በቀኖና ሕግ ነው የምናገረው። ማስተማር ካልቻለ ካህን መሆን አይችልም ነበረ። አፍርሰን ነው፣ ስራ ጥሰን ነው እየሾምን ያለ ነው። ይሄን ከአባቶች ጋርም እየተሟገትን ነው። ማስተካከል ስላቃተን ነው። ብዙ ድንበር ጥሰን ስለሄድን ነው። ሙያዎች በቤተ ክርስቲያን ውስጥ በጣም ብዙ አሉ። ያንን ሙያ ስንማር ዋናውን ወንጌሉን፣ ዋናውን የሃይማኖቱን ትምህርቱን ትተን ዜማ ወይም ቅኔ ወይም ማቋቋም ወይም ድጓ ወይ የሆነ ነገር ተምረን እንመጣለን። በዛ እንሾማለን። አለቀ በቃ። ከዛ አለፍ ነው ማለት ነው። ግን በቀኖና መስፈርት ለኛ ሀገር ለኛ ሁኔታ ካልሆነ በቀር በቀኖና መስፈርት ዲያቆን የሚሆነው ዜማ የሚያውቅ ነው።
ዲያቆን የሚሆነው ቅዳሴ የተማረ ነው፣ ቄስ የሚሆነው ቅዳሴ ዜማ የሚችል ነው የሚል ምንም አይነት ቀኖና የለም። ለኛ ሁኔታ የተመቸ ነው ይሄ። ለምን ካህናት ዋና ስራቸው ቀዳሽ ነው መከተር ነው። ማስተማር ዋናው ጉዳይ ሁለተኛ ሶስተኛ አይደለም፣ ጨራሽ የተረሳ ሆኗል። ብችል ማለት ነው። ይሄው እየተቀረጸ ስለሆነ አንዳንዱ በጣም ገፍቶ ለመናገር ሊያስቸግር ይችላል። ቢቻል ቤተክርስቲያን ማድረግ የሚቻል ቢሆን አቅም መፍጠር ቢቻል ምዕመናን ብታግዙ ብትረዱ በቤተክርስቲያን ውስጥ ማስተማር የማይችል መስበክ የማይችል መምራት የማይችል ቄስ መኖር የለበትም፣ ዲያቆን መኖር የለበትም። በቃ መለወጥ አለበት። የማይሆን ከሆነ የእረኝነቱ ስራ ዜሮ ነው የሚገባ። በጣም አስቸጋሪ ነው። ምንም ብንመካከር፣ ምንም ብንነጋገር፣ ምንም ለማስተካከል ብንሞክር ምዕመናንን የመጠበቅ ጉዳያችን ይቀራል። በጣም መጎዳታችን አይቀርም ይሄ ማለት እና ይህን ነገር አስቡበት። አንዳንዱ በአጥቢያ ደረጃ የሚደረግ ነው። ለምሳሌ እዚህ የመጽሐፍ መምህር አሉ። የመጽሐፍ መምህር ካለ ካህኑ በሙሉ መማር አለበት። ቀዳሽ ብቻ ነኝ ካለ ቀዳሽ የሚባል የሥራ ድርሻ አገልግሎት ነው፣ የአገልግሎት መስክ ነው እንጂ ሃይማኖት አይደለም። ማለት ሃይማኖቱን የምናገለግልበት መንገድ ነው ቅዳሴ። ቅዳሴ ውስጥ የምትቀድሰውን ቅዳሴ ካላወቅከው፣ የምታዜመውን ዜማ ካላወቅከው ሃይማኖቱ ውስጡ ያለውን ሃይማኖት አታውቀውም። ስለዚህ ቅዳሴ ዜማውን እንዳጠናው ሁሉ ቁጭ በልና ቅዳሴ ታሪኩን አጥና። ቅዳሴ ውስጥ የምታዜመው ዜማ ውስጥ ያለውን ሃይማኖት መልእክቱን አጥና። በደንብ ተማርና ከቻልክ ደግሞ ከመጽሐፍ ቅዱስ ጋር አይዋሃደው፣ አስተሳስረው። መጽሐፍ ቅዱስ ስለሆነ ምንጩ አስተሳስረውና ዋሃደውና ከዛ በኋላ ወደ መስበክ ወደ ማስተማርና ማለት አለብን። በተለይ ወጣቶች፣ ዲያቆናት፣ ወጣት ቀሳውስት እለምናቸዋለሁ። ይኸው በምዕመናን ፊት፣ በቤተ ክርስቲያን ፊት፣ በአባታችን ፊት፣ ከምንም ነገር በላይ ደግሞ በእግዚአብሔር ፊት ዲያቆናት፣ ወጣቶች በጣም እለምናቸዋለሁ። የማስተማርና የመስበክ አቅማችሁን፣ ሃይማኖታችሁን የማወቅ አቅማችሁን አሳድጉ። ምንም ኤክስኪውዝ የለውም። ምክንያቱም አደጋ እየመጣብን ነው፣ ጫና እየመጣብን ነው። በስጋዊ ቋንቋ እንኳን ብንናገረው በስጋዊ በመንፈሳዊ ነገር ተውት። የእግዚአብሔር መንግስት ማገልገል የሚለውን ነገር ዋናውን እንኳን ትተን ውድድር እንኳን ብናቀርበው እየተወዳደርን አይደለም። ህዝብ የሚይዝበት መንገድ ብልሃት አባቶቻችን የፈጠሩልን በዓላት ናቸው፣ ስርዓቶች ናቸው ህዝብ የያዙልን እንጂ የማስተማር አቅማችን ደካማ ነው። በዓሉ ግን ስርዓቱ ግን ታሪኩ ግን በጣም ተጽዕኖ ስላለው ፐብሊክ ስፔሱን በደንብ ስለያዘው ተጽዕኖአችን ከፍ ያለ ነው። ይሄንን በወንጌል በትምህርት ሃይማኖትን በማወቅ በማሳወቅ በማስተማር አቅም በመስበክ አቅም ህዝብን በመምራት አቅም ህዝብን በማስተዳደር አቅም ብናጅበው ምን ያህል አቅም እንደሚኖረን ልነግራችሁ አልችልም። የኢትዮጵያ ቤተክርስቲያን በአፍሪካ ብሎም በዓለም እንዴት እንደ ፀሐይ እንደምታበራ ልነግራችሁ አልችልም። የማየው ነገር ማለት ነው። ግን እንዲህ ድክም ብለን አለ። ለምን ሲባል መጋቢዎች አይደለም፣ አስተማሪዎች አይደለም፣ ጠባቂዎች አይደለም፣ ሰባኪዎች አይደለም። አብዛኞቻችን በዳታ ራሱ እዚህ ቢገለጥ እዚህ ካለው አገልጋይ 100 አገልጋይ ቢኖር ከ100 በእርግጠኝነት 70 የሚሆነው ሌላ ሙያ ነው፣ ሌላ ስራ ነው ያለው እንጂ የማስተማር ፍላጎቱም ላይኖረው ይችላል፣ ልምዱም ላይኖረው ይችላል። ቀድሞም አልተዘጋጀም። ይሄ የኛ ችግር ብቻ አይደለም፣ የሥርዓተ ትምህርት ችግር ነው። ከታች ሥርዓተ ትምህርቱን በማስተካከል ሃይማኖት ቀደም ብሎ ከልጅነት ጀምሮ እንድንማር ሙያውን ብቻ ሳይሆን ዜማውን፣ ቅኔውን፣ ግዕዝ ቋንቋውን ብቻ ሳይሆን እዛ ውስጥ ያለውን ሃይማኖት ስርዓት፣ ታሪክ ገብቶን ሃይማኖቱን ተምረን የማስተማር አቅምም የማስተማር ዘዴም የመስበክ ዘዴም አብረን ተምረን ከዛ በኋላ ሃይማኖቱን እናውቀዋለን። የማስተማር ዘዴ የመስበክ ዘዴም ተምረናል። በልጅነት ተዘጋጅተናል፣ ተቀርጸናል። ከዛ መተን አቅም ያላቸው አገልጋዮች እንሆናለን ማለት ነው። እሱ ከታች ጀምሮ ነው ያለች፣ ፈተናው ታች ጀምሮ ነው ያለ። በጣም ብዙ እየተነጋገርንበት ያለው በጣም ብዙ እዚህ ጋር በጣም እኔ ከፍተኛ የሆነ ተሳትፎ ስለማደርግ ነው። በጣም ብዙ ውይይት እናደርጋለን። ኮሌጆች ለምሳሌ 9 ኮሌጆች አሉን በይፋ አሁን የተከፈቱ እያገለገሉ ያሉ 9ኙም ኮሌጆች አንድ ላይ አብይ ኮሚቴ ጋር አንድነት አለን እና የዛ የ9ኙም ኮሌጆች አንድነት ኮሚቴ ደግሞ ፕሮፌሰር አባ ኃይለ ገብርኤል የቅድስት ሥላሴ ዩኒቨርሲቲ አካዳሚክ ምክትል ፕሬዝዳንት ሰብሳቢ ናቸው። እኔ ጸሐፊ ነኝ። በጣም ነው የምንወያየው፣ እንሰበስባለን፣ እንወያያለን። ምን እናድርግ ነው የአብነት መምህራን ሀገር አቀፍ አብይ ኮሚቴ እዛ እኛ ጋር እኔ መምሪያ ውስጥ ነው ያለ፣ እኛ መምሪያ ውስጥ ነው ያለ። እንወያያለን፣ ምን እናድርግ እንላለን። ስብከተ ወንጌል ስብሰባ በጠራ ጊዜ ሁሉ እንወያያለን፣ ምን እናድርግ እንላለን። መምህራኑ ይናገራሉ፣
ኃላፊነት ያለባቸው ሰዎች ይነጋገራሉ። ግን አንዴ ቀርጸን ስርዓት ማስያዝ ግን አልቻለም። ስላልቻል ነገሩ መመገብ የሚለው አሁንም ደከም እንዳለ ነው። ጨርሶ የለም እያልኳቸው አይደለም፣ ደግሞ እንደዛ ተስፋ እንዳትቆርጡ ማለት ነው። ከዚህ በላይ መሄድ እየቻለ ማደግ እየቻለ እድል እያለን አቅም እያለን ታሪክ እያለን ደክመናል እና በዚህ ቦታ ላይ መጠበቅ የሚባለው ዝም ብሎ ሰብስቦ አንድ ቦታ ማስቀመጥ አይደለም። እሱ ከሆነ ካልመገብን ይበተናል፣ ካልመገብን ባይበተንም ይሞታል። ከሞትም ለማዳን ከመበተንም ለማዳን መጠበቂያ መንገዱ ምርጥ ዘዴ ምንድነው ከተባለ መመገብ ነው። እግዚአብሔር ይርዳን። ሁለተኛ ጎብኙ ነው የሚለው። ጎብኙት መንጋውን ይላል። ጎብኙት የሚለው ቃል ምን አርጉ ማለት ነው ሲባል ጎብኙት ማለት ኦቨርሲ ያድርጉ፣ በእንግሊዝኛ ቋንቋ ኦቨርሲ የሚለው ነው። ተከታተሉት፣ ምሩት፣ አደረጃጀቱን፣ አካሄዱን፣ የትምህርት አሰጣጡን፣ የስብከተ ወንጌል አሰባበቁን። ልክ አሁን ለምሳሌ አባታችን ቀጥታ እያገለገሉ አይደለም፣ ቀጥታ እየሰበኩ አይደለም፣ ግን እዚህ ቁጭ ብለው ሲሰሙ ይከታተላሉ፣ ኦቨርሲ ያደርጋሉ ማለት ነው። ምሩት ማለት ነው። ልክ እሳቸው አሁን ባይገኙ መረጃ በስልክ እየተቀበሉ ቢሄዱ ኦቨርሲ እያደረጉ አይደለም፣ አልተገኙ፣ በቃ ምን እንደተደረገ በስልክ ነው የሚከታተሉ ማለት ነው። ከተገኙ ግን መገኘት በራሱ መጎብኘት ነው። መጎብኘት በራሱ መገኘትን ይፈልጋል አይደል? መገኘት ጋር የተያያዘ ነው። ኦቨርሲ ማድረግ፣ መከታተል፣ መቆጣጠር፣ ነገሩ አቅጣጫውን ስቷል አልሳተም፣ ትክክል እየሄደ ነው አይደለም ብሎ መገምገም፣ ይሄን አይነት መንገድ መሄድ ማለት ነው። መንጋው እየተመገበ ነው በአግባቡ፣ ንጹህ ምግብ እየቀረበለት ነው፣ ንጹህ መጠጥ እየቀረበለት ነው። የመንጋው በረት በትክክል ተስተካክሏል። ለምሳሌ የመንጋው በረት ሲባል አሁን ይሄ የስብከተ ወንጌል ቦታ ነው፣ በረታችን ነው አንዱ። እቺ ቦታ ይቺ የምዕመናን መሰብሰቢያ ተስተካክላለች፣ ለስብከተ ወንጌል ትመቻለች፣ ዝናብ ቢመጣ የሆነ ነገር አይፈጠርም። እንደዚህ አይነት ነገሮች ምንድን ነው የሚባሉት? ኦቨርሲ ማድረግ ነው፣ መከታተል ናቸው። ስርዓት ያስይዛል ማለት ነው። ስለዚህ መንጋውን ኦቨርሲ አድርጉ፣ ጎብኙ፣ ተገኝታችሁ ጎብኙ፣ በመገኘት ምሩ እያለ ነው። ሶስተኛ ምሳሌ ሁኑ ነው። ምሳሌ ሁኑ ደግሞ በጣም ጠንካራዋ ትእዛዝ ናት። ምሳሌ ሁኑ ማለት አድርጋችሁ አሳዩ ማለት ነው አይደል? እያደረጋችሁ እየኖራችሁ። ስበኩ ማለት በቂ አይደለም፣ ስበኩ እናንተም። ተማሩ ማለት በቂ አይደለም፣ ተማሩ እናንተም። ለምሳሌ መላከ ብስራት ከኔ ጋር ቁጭ ብለን አብረን ትምህርት ተምረናል፣ አንድ ክላስ ውስጥ ማለት ነው። ይሄ ምንድነው የሚያሳየን? አብረን እንማራለን፣ አብረን እናገለግላለን፣ አብረን ህዝብን እንመራለን ማለት ነው። ስለዚህ ምሳሌ የሚሆን ሰው ምንድነው የሚለው? መማር አለበት፣ ከዛ ተማር ብሎ ማዘዝ ይችላል። ቅዱስ ጴጥሮስ ምንድነው ያለ? እኔ ከነርሱ ጋር ሽማግሌ ሆንኩ አይደል ያለ? ከናንተ ጋር እየሰራው ነው ያለ። እየሰራውት ያለውትን ስራ፣ እያገለገሉት ያለውትን አገልግሎት ነው እያዘዝኳችሁ ያሉት። እኔ እየተማርኩ ነው፣ ተማሩ። እኔ እየሰበኩ ነው፣ ስበኩ። እኔ እያስተማርኩ ነው፣ አስተምሩ። እኔ እየተገኘው ነው፣ ተገኙ። እኔ እየጎበኘው ነው፣ ጎብኙ ማለት ይቻላል። ይሄ አቅም ይኖረዋል ምሳሌ መሆን። እኔ እየኖርኩት ነው፣ ኑሩት። እኔ በትክክል አምኜ ከፊት ሆኜ እያሳዩአችሁ ነው፣ ተከተሉ ማለት ምሳሌ መሆን። ይሄ በጣም ምርጥ ነገር ነው። እነዚህ ሶስቱ ትእዛዛት በጣም ጠንካራ ትእዛዛት ናቸው። ቅድም ቅዱስ ጴጥሮስ እመክራለሁ ካለው እመክራለሁ ተብሎ ከተተረጎመው ቃል በላይ ናቸው። እነዚህን ነገሮች እንድታደርጉ አዝዛችኋለሁ፣ እማጸናችኋለሁ፣ እለምናችኋለሁ፣ አጥብቄ ገፋፋችኋለሁ። በጣም እነዚህን ነገሮች ተከታተሉ ማለት ምን አርጉ? እባካችሁ ህዝቡን መግቡ፣ እባካችሁ አስተምሩ፣ እባካችሁ ስበኩ፣ እባካችሁ እንማር፣ እባካችሁ ሃይማኖታችንን እንወቅ፣ ሃይማኖታችንን እናሳውቅ። በጣም አጽንኦት የተሰጠው ትእዛዝ ነው። በምክር ሊታለፍ አይችልም። ጎብኙ፣ ተገኙ። በአካል እየተገኛችሁ ራሳችሁ እየገመገማችሁ ምሩ። ሁሉን ነገር ተቆጣጠሩ። ዝም ብላችሁ ግን ሳትጎበኙ፣ ሳትገኙ፣ ሳትቆጣጠሩ መሪ መባሉ፣ አባት መባሉ፣ አስተዳዳሪ መባሉ አይበቃችሁም፣ ቄስ መባሉ አይበቃችሁም እያለ ስሙ አይደለም ህይወቱ መገኘቱ ያስፈልጋል እያለ። ምሳሌነት ደግሞ በጣም ጉልህ የሆነ ነገር ነው። አሁን እነዚህ ነገሮች የሚሰሩበትን ነገር ደግሞ ተመልከቱ። ትእዛዛቱ የሚሰሩበትን መንገድ እዛ አውሬ የጻፋቸውን ነገሮች መልሰን እናያቸው። ምን ይላል? ቁጥር 2 በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ፣ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን፣ በበጎ ፈቃድ እንጂ መጥፎ ረብን በመመኘት ሳይሆን ጎብኙት። ለመንጋው ምሳሌ ሆኑ እንጂ ማህበራችሁን በኃይል አትግዙ።
እዚህ ውስጥ እንዳይሆኑ በመሪነታችሁ በእረኝነታችሁ ውስጥ ፈጽሞ ልታደርጓቸው አይገባም ብሎ ያዘዛቸው የከለከላቸው 4 ነገሮች አሉ። እነዚህን መዝግቡልኝ። በተለይ ካህናት መዝግቡ። በጣም ወሳኝ ነገሮች ናቸው። አንደኛ መንጋው የእግዚአብሔር ነው የእናንተ አይደለም ይላል። መንጋው የማን ነው? እየሰማችሁኝ ነው ምዕመናን? መንጋው የማን ነው? የእግዚአብሔር ነው። እረኞችም ራሳቸው የመንጋው አካል ናቸው። መንጋው ውስጥ ነው ያሉ። ቁጥራቸው ከበጉ ነው። አንድ እረኛ፣ አንድ ሰባኪ ከምዕመን ጋር እኩል ነው። እኔ አሁን እየሰበኩ ነው። የምሰብከውን ቃል ከእናንተ ጋር አብሬ እየተካፈሉ ነው፣ እየሰማሁት ነው። እንደ አንድ ምዕመን ነው የምሰማው። እንደ አንድ ሰባኪ እናገራለሁ፣ እንደ አንድ ምዕመን እሰማለሁ። ከዚህ ልወጣ አልችልም። አንድ አገልጋይ እንደ አንድ አገልጋይ እንደተሰጠው ዕድል ያገለግላል። እንደ አንድ ተገልጋይ ደግሞ አብሮ ይገለገላል። ስለዚህ መንጋው ካህናቱም ሆነ ምዕመናኑ ወጣቶቹ አንድ ላይ በእኛ ማህበረ ምዕመናን የምንለው በ3 ነው የሚከፈለው። በተለምዶ ማህበረ ካህናት፣ ማህበረ ምዕመናንና ወጣቶች ተብሎ በተለምዶ ነው የሚከፈለው። 3ቱም በድምር አንድ ላይ አንድ ቤተክርስቲያን ነው፣ አንድ መንጋ ነው። የመንጋውን ባለቤት እግዚአብሔር ነው ይላል። ማን ነው የመንጋው ባለቤት? እግዚአብሔር ነው። ለምንድን ነው ይሄን የምፈልገው? ብዙ ጊዜ ኃጢአት ከምንሰራባቸው ነገሮች አንዱ ይሄ ስለሆነ አሳያቸዋለሁ። እንዴት አንድ እረኛ ይሄንን ነገር በመሳት ወደ ኃጢአት እንዴት እንደሚገባ አሳያቸዋለሁ በኋላ። ሁለተኛው እዚሁ ጋር የተጻፈው በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ ካለ በኋላ እንደ እግዚአብሔር ፈቃድ በውድ እንጂ በግድ አይደለም ይላል። እንደ እግዚአብሔር ፈቃድ ነው መንጋ የሚጠበቀው። እንደ ራስህ ፈቃድ ልጠብቅ አትችልም። በውድ ነው መንጋ የሚጠበቀው። በግድ የሚባል መንጋ ጥበቃ የለም። አደጋ ያመጣል። ማስገደድ አደጋ ያመጣል። ከእግዚአብሔር ፈቃድ ውጭ ለመንቀሳቀስ መሞከር ጥበቃን ያበላሻል፣ እረኝነትን ያበላሻል። ስለዚህ እንደ እግዚአብሔር ፈቃድ አድርጉት ማለት ነው። በተጻፈው የብሉይ የሐዲስ ትምህርት የእምነት መሰረት በተጻፈው የቤተ ክርስቲያን ሕግና ቀኖና መሰረት ምሩ ሕዝቡ እንደ እግዚአብሔር ፈቃድ በተገለጠው በእግዚአብሔር ፈቃድ በብሉይ በሐዲስ ትምህርት ምሩት። ካልሆነስ በግድ ከሆነ አይቻልም። አንደኛ እግዚአብሔር በግድ ሕዝብን ምሩ አላለም። በፈቃድ ነው፣ አሳምናችሁ ነው፣ አስተምራችሁ ነው፣ በውዴታ ነው። ካስገደድክ ሃይማኖታዊ መንገድ አይደለም፣ መንፈሳዊ መንገድ አይደለም፣ ጉልበት ነው እየተጠቀም ያለው። ወይ የእውቀት ጉልበት፣ ወይ የሀብት ጉልበት፣ ወይ ፊዚካሊ የአካል ጉልበት፣ ወይ ደግሞ የስልጣን ጉልበት እየተጠቀምህ ነው። ይሄ ሁሉ በእግዚአብሔር ዘንድ አይሰራም። በውድ ማለት ነው በማሳመን በማግባባት በማስረዳት እንደ እግዚአብሔር ፈቃድ እንዲኖሩ በመምከር ይሄ ነው መንገዱ እያለ ነው። ሁለተኛው ግድ ከሆነ ግን ትክክል አይደለም። ሶስተኛዋ ትጎራብጣለች። የምትጎረብጥ ነገር ናት። በበጎ ፈቃድ እንጂ መጥፎ ረብን በመመኘት ሳይሆን ይላል። መጥፎ ረብን በመመኘት ሳይሆን አላለም። ቃሉ ጥሩ ነው። በበጎ ፈቃድ እንጂ ማለት ምን ማለት ነው? በጎ በሆነው የእግዚአብሔር ፈቃድ እንጂ በጎ በሆነው የሰው ልጆች የእምነት ፈቃድ እንጂ በፍቅር እንጂ መጥፎ ረብን በመመኘት አይደለም። መጥፎ ረብ ምንድነው? ረብ ምንድነው? ምዕመናን ረብ ምንድነው? ቃሉን ታውቁታላችሁ። ረብ አማርኛ ቃል ነው። ረብ ማለት ጥቅም ማለት ነው። መጥፎ ሲጨመርበት መጥፎ ጥቅም ማለት ነው። ምን አይነት ጥቅም? መጥፎ የስልጣን ፍላጎት፣ መጥፎ የገንዘብ ፍላጎት፣ መጥፎ የሆነ የክብር ፍላጎት፣ የዝነኝነት ፍላጎት፣ መጥፎ የሆነ የጉልበት የኃይል ፍላጎት፣ መጥፎ የሆነ የእውቀት ፍላጎት ሲመጣ እውቀት ግን አላግባብ መጠቀም፣ ጉልበት ግን አላግባብ መጠቀም፣ አላግባብ ክብር መፈለግ፣ እንደገና ደግሞ አላግባብ ያለህን እውቀትና ሀብት አላግባብ ምዕመናንን በሚያስገድድ መንገድ ከተጠቀመው ወይም ራስ ደግሞ ከምዕመናን ይሄንን አገኛለሁ ብለህ መጥፎ ረብ ቢያከብሩኝ የተለየ ቦታ ቢሰጡኝ የማይገባው ማለት ነው። የሚገባው ክብር ለሚገባው ክብር ስጡ ስለተጻፈ የሚገባው ችግር የለው። የማይገባ ክብር መፈለግ መጥፎ ረብ ነው። የማይገባ ስልጣን መፈለግ መጥፎ ረብ ነው። ለምሳሌ አንድ ሰው አንድ የቤተክርስቲያን አገልጋይ ያልተዘጋጀበትን የማያውቀውን የማይኖርበትን
በትክክል የማይረዳውን እግዚአብሔርን ደስ ማሰኘት የማይችልበትን ቤተክርስቲያንን መጥቀም የማይችልበትን ራሱን ለበረከት የማያበቃበትን የሥራ ድርሻ መምረጥ የለበትም። በቃ መስበክ የማይችል ከሆነ አይስበክ፣ ይውጣ፣ ሌላ ስራ ይስራ። ለምን? ወይ ራሱን ይለውጥና ያዘጋጅ፣ በደንብ ይስበክ፣ ያስተምር። ካልሆነስ ራሱ አይጠቀምም፣ ምዕመናንን አይጠቅምም፣ ለበረከት አይበቃም፣ እግዚአብሔርን ደስ አያሰኝም፣ የእግዚአብሔር ስራ ይበላሻል። ይሄ ምን ማለት ነው? መጥፎ መፈለግ ነው። ምክንያቱስ ስብከተ ወንጌል ገንዘብ ስላገኘ ፔሮሉ ስላስተከለ ብቻ ሰባኪ ትሆናለህ ማለት ነው። ፔሮሉ ስለመግባት ማለት ነው፣ ምንደኝነት ማለት ነው። ይሄ ደግሞ አደጋ ነው። ቀዳሽም እንደዚሁ ነው፣ አስተዳዳሪም እንደዚሁ ነው። ሁልጊዜ እምነት እና ብቃት ሁልጊዜ መወሰድ አለባቸው። እምነት ቀጥ ያለ ንጹህ ኦርቶዶክሳዊ እምነት፣ ብቃት የተሟላ መንፈሳዊና ሳይንሳዊ ዕውቀት በጣም ጥሩ ነው፣ እንደየደረጃችን ማለት ነው። ከመሪዎች ጀምሮ ከጳጳሳት ጀምሮ እያንዳንዳችን እንደየአቅማችን ዕውቀታችን እምነታችን እየጸና ዕውቀታችን እየሰፋ በሄደ ቁጥር የተሻለ ትከሻችን እየሰፋ ስለሚሄድ የመሸከም ኃላፊነት አቅማችን ስለሚጨምር በዚያው ልክ እያደግ በዚያው ልክ እየበሰል በዚያው ልክ ስልጣን እየተጨመረልን ብንመጣ በጣም ጥሩ ነው። አሁን ዝርዝር አልነገራችሁም እንዴት ኃላፊነት እንደምንቀበል እንዴት እንደምንሿሿም ማለት ነው። ይሄ ሌላ ስራ ስለሆነ ሌላ ግምገማ ስለሆነ ማለት ነው። እኔ ቀጥታ ወንጌል ነው መስበክ የሚፈልገው። ይሄ ወንጌሉ የሚያየው የወንጌሉ ብርሃን በሚያሳየን መንገድ ደግሞ ስራችንን ሁሉ ማስተካከል አለብን። ከቅዳሴ አገልግሎት ጀምሮ ማህሌት አገልግሎት፣ የቤተ ክርስቲያን አስተዳደር ስራዎች በሙሉ በዚህ መነጽር መስተካከል አለባቸው ማለት ነው። ወንጌሉ ስለሆነ መሰረት፣ ወንጌሉ ስለሆነ መመሪያ ማለት ነው። ይሄ መጥፎ ረብ አለመፈለግ የሚለው ሶስተኛ ማህበሩን ማለት ምዕመናኑን ማለት ነው። በኃይል አለመግዛት። በኃይል ማለት በጉልበት፣ በኃይል ማለት በስልጣን፣ በኃይል ማለት በእውቀት አለማስገደድ ማለት ነው። ስለዚህ በኃይል መግዛት ከመጣ ኃይል ተሰሚነት የላትም። መስሎን ነው እንጂ ተሰሚነት የላትም፣ እድሜ የላትም ኃይል። በነገራችን ላይ እንደ ፍቅር ዘላለማዊ የለም። እንደ ትሕትና እንደ እምነት ዘላለማዊ የለም። የእግዚአብሔር ገንዘቦች ናቸው። እውነት፣ እምነት፣ ፍቅር፣ ትሕትና የእግዚአብሔር ገንዘቦች ናቸው። የክርስቶስ ገንዘቦች ናቸው። አብረው ነው የሚኖሩ። እውቀት ቢሆን ይሻራል፣ ከእውቀትም ከፍለን እናውቃለን። ፍቅር ግን አይሻርም። ስለዚህ በእምነትና በትሕትናና በፍቅርና በእውነትና አገልግል። ካልሆነስ ኃይል ብትጠቀም ኃይል ይሻራል፣ እውቀት ብትጠቀም እውቀት ይሻራል፣ ሀብት ብትጠቀም ሀብት ይሻራል። ምንም ነገር ከእውነት ያፈነገጠ ሌላ ነገር ብትጠቀም ይሻራል። በኃይል ለጊዜው ማስገደድ ይቻላል፣ ግን የእግዚአብሔርን ዓላማ ማሳካት አይቻልም። ሰውን ከእግዚአብሔር ጋር ማገናኘት አይቻልም። በዚህ መንገድ እንድናስተውል እግዚአብሔር ይርዳን። እነዚህ ነገሮች ትእዛዛቱ የሚፈጸሙባቸው መንገዶች ናቸው። ኃይል አያስፈልግም፣ ምሳሌ ሁን እንጂ በኃይል አትግዛ። ከዛስ አታስገድድ፣ በውዴታ አድርገው። አታስጨንቅ፣ በቃ በትክክል በማስተማርና በማስረዳት አድርገው፣ በማሳመን አድርገው። ይቻላል። የእግዚአብሔር ቃል ነው መሪው፣ የእግዚአብሔር ፈቃድ ነው መሪው፣ የእግዚአብሔር መንፈስ ነው መሪው። እግዚአብሔር ነው የሁላችንም አባት፣ የሁላችንም መሪ። ሁላችንም ደግሞ አገልጋዮች ነን፣ መንገድ የምናሳይ ሰዎች ነን። ስለዚህ በዚህ መንገድ እንሂድ እያለ ነው። እግዚአብሔር ይርዳን። ሽልማቱን እንየው። ሽልማቱ በጣም ጥሩ ነው። አንዱ ማበረታቻ በእንትን በፈረንጅ ቋንቋ ሞቲቬሽን አንዱ ሽልማት ነው አይደል? ጥሩ ለሰራ መሸለም፣ ጥሩ ያልሰራውን ደግሞ ምን ማድረግ? መቅጣት ነው። ስለዚህ ከዚህ ትእዛዝ ጋር ከዚህ ኃላፊነት ጋር ኃላፊነት ግን በትክክል ብትወጣ በታዘዘው መሰረት ብትሄድ ሽልማት ይጠብቀሃል ብሎ ቅዱስ ጴጥሮስ እንዴት እንደተናገረ ተመልከቱ። ቁጥር 3 የእረኞችም አለቃ ቁጥር 4 የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ። የእረኞችም አለቃ ምን ባለ ጊዜ? በተገለጠ ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ አለ። ስለዚህ እነዚህን ሁለት ነገሮች እረኞች፣ መሪዎች
ካህናት፣ አገልጋዮች እነዚህን ሁለት ነገሮች በደንብ ማወቅ አለባቸው። አንደኛው የመንጋው ባለቤት እግዚአብሔር ነው የሚለው ቀደም ሲል ያስቀመጥኩት ነው፣ ከመጽሐፉ ውስጥ የወሰድኩት ማለት ነው። ራሱ የእግዚአብሔርን መንጋ ጠብቁ ነው እንጂ የተባለ መንጋውን የእናንተ አድርጉት አልተባለም። የእግዚአብሔርን መንጋ ወደ እናንተ አሸፍቱትም አልተባለም። እንደገና ደግሞ የራሳችሁን መንጋም ሰብስቡ አልተባለም። የሰበሰበው እግዚአብሔር ነው። ህዝቡ የሚፈልገው እግዚአብሔርን ነው። እግዚአብሔር የሰበሰበውን ህዝብ የእግዚአብሔርን መንጋ ጠብቁ ነው የተባለ። የመጀመሪያው ይችናል። እዚች ጋር ኃጢአት እንዴት እንደሚሰራ ልመጣ ስለሆነ ማለት ነው። ሁለተኛዋ ነጥብ ደግሞ እረኞች አለቃ አላቸው። የእረኞች አለቃ አለ። የእረኞች አለቃ አለ ብቻ አይደለም፣ ይቆጣጠራል። ለመቆጣጠር ይገለጣል። መጥፎ ረብን በሚከተሉ እረኞች ላይ ፍርድን ይገልጣል። በእውነት በቅንነት መንጋውን ያገለገሉትን እረኞች ይሸልማል። ያውም ደግሞ የሚሸልመው ሽልማት የማያልፍ አክሊል ይባላል። ምን የማይል አክሊል? የማያልፍ አክሊል፣ የክብር አክሊል፣ የደስታ አክሊል፣ የአሸናፊነት አክሊል፣ የጽድቅ አክሊል፣ የማያልፍ አክሊል፣ የማይሻር አክሊል፣ የማይጠወልግ አክሊል፣ የማይቆሽሽ ታላቅ ክብር እግዚአብሔር ለእረኞች ይሰጣል፣ ለአገልጋዮች ይሰጣል። አይቀርም። የእረኞች አለቃ ክርስቶስ የሁላችንም አለቃ ነው። የሁላችንም መሪ ነው። የሁላችንም ጌታ ነው። የሁላችንም አባት ነው። እኛ አገልጋዮች የኢየሱስ ክርስቶስ ባሮች ነን። የማን ባሮች ነን? የኢየሱስ ክርስቶስ ባሮች ነን። ጴጥሮስ መግቢያው ላይ ታስታውሳላችሁ አይደል? ቅዱስ ጴጥሮስ መግቢያው ነው ላንብላችሁ። የኢየሱስ ክርስቶስ ሐዋርያ። የማን ሐዋርያ? የኢየሱስ ክርስቶስ ሐዋርያ። የጳውሎስን መልእክት እያንዳንዱ መግቢያ ላይ አይታችሁታል። የኢየሱስ ክርስቶስ ባሪያ ነው የሚለው። የማን ባሪያ ይላል? የኢየሱስ ክርስቶስ ባሪያ። አገልጋይ ነው፣ ሐዋርያ ነው፣ ባለስልጣን ነው፣ ትልቅ ጸጋ አለው። ነገር ግን የኢየሱስ ክርስቶስ ጓደኛ አይደለም፣ አቻ አይደለም። የኢየሱስ ክርስቶስ ምንድነው? ባሪያ ነው፣ አገልጋይ ነው፣ ሰራተኛ ነው። በአግባቡ ቢሰራ የሚሸለም የጽድቅ አክሊልን የሚጠብቅ ባሪያ ነው። ስለዚህ ሁላችን ባሮች ነን። ሁላችን በቅንነት ካገለገል ሽልማት ይጠብቀናል። የእረኞች አለቃ ሲገለጥ በትክክል ይሸልመናል። ካልሆነስ አደጋ አደጋ አደጋ፣ ፍርድ ፍርድ ፍርድ፣ ቁጣ ቁጣ ቁጣ፣ አደጋ ይመጣል። እግዚአብሔር ይርዳን። ሰላም ናቸው። አንድ ጎንደር ያለ ሰባኪ ያለ ያው አንዳንድ መስማት እንደዚህ ጥሩ ነው ይሆነና ደህና ዋላችሁ ይላል። በመሃል ላይ ደግሞ ማለት ነው። ታስታውሳላችሁ አይደል? ዮርዳኖስ የሚባል አንድ ሰባኪ ያለ ጎንደር ነው ያለው እና በሚዲያ በጣም ይሰውካል። ከዛ የሆነ ነገር ይናገርና ሲናገር ሞቅ ባለበት ሰዓት ላይ ደህና ዋላችሁ ይላል። ደህና ዋላችሁ፣ እዚህ ናችሁ? እርግጠኛ ናችሁ? ስለዚህ ሊቀጥል እንደር አይሆንም፣ አናድርም። ጨርሳለሁ ቶሎ። እግዚአብሔር ይርዳን። ስለዚህ የእረኞች አለቃ ይገለጣል። የእረኞች አለቃ ምን ይላል? ይመጣል፣ ተመልሶ ይመጣል። በጎችን ጠብቅ፣ ጠቦቶችን ጠብቅ፣ ግልገሎችን አሰማራ ብሎ የሄደው የእረኞች አለቃ ተመልሶ ይመጣል። ጠብቅ ያልሁን ጠብቅ፣ አሰማራ ያልሁን አሰማራ፣ መግብ ያልሁን መገብ፣ ጎብኝ ያልሁን ጎበኘህ፣ ምሳሌ ሆነው ላልሁ ምሳሌ ሆንኸው፣ የወደቀውን አነሳ፣ ምን አደረግህ ብሎ ይጠይቃል። አረ ጌታዬ፣ እንደዛ እንደ ገብረ ሐካይ ማለት ነው። አንተ እኮ ካልዘራህበት የምታጭድ ካልበተርክበት የምሰበስብ ክፉና ጨካኝ፣ ተመልከቱ። ከዛ ጌታ ምን አለው? እኔ ካልዘራሁበት የማጭድ ካልበተንሁበት የምሰበስብ ክፉና ጨካኝ መሆኔን እንዴት አወቅ? በቃልህ መሰረት እፈርድብሃለሁ አለ። ምን ማለት ነው? እኔን ክፉ አድርገኛል፣ ጨካኝ አድርገኛል፣ ጨካኝ ባልከኝ መሰረት ጨክንብሃለሁ፣ ኃላፊነትን አልተወጣህም እና እግዚአብሔር ከእንዲህ አይነቱ ስንፍና ይጠብቃል። በእውነት ትጋቱን ይስጠን፣ እምነቱን ይጨምርልን። ጎበዞች፣ ወጣቶች፣ ዲያቆናት፣ ጎልማሶች ስሙኝ። ይሄ ሶስተኛው መልእክት
እነሱን የሚመለከት ነው። ይሄ የጎበዞች መልእክት ትእዛዝ ማለት ነው። ምን ይላል መሰላችሁ? ቁጥር 5 ጎበዞች ሆይ ለሽማግሌዎች ተገዙ፣ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ፣ እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል አለ። ጎበዞች ሆይ፣ ወጣቶች ሆይ፣ ጎልማሶች ሆይ ለሽማግሌዎች ምን በሉ? ተገዙ። በምን መንገድ? በትሕትና ተገዙ። በጣም የገረመኝ ጎበዞች ላይ ወጣቶች ላይ መምህራኖቻችን ለዲያቆናትም ተርጉመውታል። ዲያቆናት ላይ ትሕትና የምትባለው ቁልፍ ቃል ለምንድን ነው ግን ጎበዞችን በዋናነት ትሕትናን ታጠቋት? ራሳችሁን አዋርዱ፣ ለሽማግሌዎች በትሕትና ተገዙ፣ እርስ በርሳችሁ ተዋረዱ። ምክንያቱስ እግዚአብሔር ትሑታንን ከፍ ከፍ ያደርጋል፣ ትዕቢተኞችን ደግሞ ምን ያደርጋል? ይቀጣል ተብሏል ብሎ እነሱ ላይ እንዲህ ትኩረት ያደረገ ለምንድን ነው ብዬ እያሰብኩ ነበር። የተለያዩ መጽሐፎችን ቸክ እያደረኩ ለካ ጎበዞች ጉልበት አላቸው። ለካ በጉልበታቸው ለመመካት በጣም የሚዳዳቸው እነሱ ነው። ሽማግሌዎች ከሆኑ በኋላ ምን አረግ ነው ይመጣ? ድጋፍ ፍለጋ ነው ይመጣ። በጉልበት መተማመናችንን እንተዋለን። ሽምግልና ራሱ ያስተምረናል። በእውቀት መመካትን በጉልበት መመካትን እንተውና ሰው መደገፍን ወይም ደግሞ ሰውን ከምደገፍ እግዚአብሔር ይሻለኛል ብሎ በእምነት የሚሄድ ሰው እግዚአብሔር ድጋፌ ነው ይላል። ምርኩዝ መያዝ እንጀምራለን። ሕይወት ራሱ አስተማሪ ነው። ስለዚህ እድሜ አለፍ ካለ በኋላ እርግና ሽምግልና በራሱ አስተማሪና ትውት ታደርጋለች። ወጣቱ ጎበዙ ትኩስ ኃይሉ ጎልማሳው ግን ገና ነው። ስለዚህ ለዚህ ጉልበቱን እንደወደደ ሀብቱን እንደወደደ ዕውቀቱን እንደወደደ ሊጠቀም የሚፈልግ ሰው ለትኩሱ ሰዓት ትሕትና አስታጥቀው። ምን አስታጥቀው? ትሕትና ይገራዋል። ትሕትና ምን ያደርጋል? ጉልበትን ይገራል፣ ዕውቀትን ይገራል፣ ሀብትን ይገራል፣ ኃይልን ይገራል። ይሄ የሚሆን ከሆነ ጎበዞች ሆይ በትሕትና ተገዙ የሚለው በደንብ ይገባናል ማለት ነው። ስለዚህ ጎልማሶች፣ ስለዚህ ጎበዞች፣ ስለዚህ ወጣቶች በተለይ የቀጥታ የሚመለከታችሁ ትሕትናን እንደ ልብስ ምን በሉ ነው የሚለው? ታጠቋት። ከዛስ እግዚአብሔር ትሑታንን ከፍ ከፍ እንደሚያደርግ ትሕትናን የያዙ ሰዎችን ትሕትናን የታጠቁ ሰዎችን ከፍ ከፍ እንደሚያደርግ አትርሱ። ከዛስ ትዕቢተኞችን ደግሞ እግዚአብሔር ይቃወማል፣ ይቀጣል። ይሄን አትርሱ። ትዕቢተኛ ሆናችሁ ከመቀጣት ትሑታን ሆናችሁ ተሸለሙ። ከፍ ከፍ ያደርጋችኋል እግዚአብሔር፣ ያከብራችኋል እግዚአብሔር። መንገዱ ይሄ ነው። የሃይማኖት መንገድ ትሕትና ነው፣ ጉልበት አይደለም። ለሽማግሌዎች መታዘዝ ነው። ዲያቆን የሆነ እንደሆነ ለካህኑ መታዘዝ ማለት ነው። በስርዓታችን መሰረት ስርዓት ስላለው ማለት ነው። ቄስ የሆነ እንደሆነ ለጳጳሱ መታዘዝ ማለት ነው። ይሄንን ስርዓት ይዛችሁ ሂዱ። በአገልግሎታችሁ ላይ ስርዓት አልበኝነት እንዲኖር አያስፈልግም። አልታዘዝም የሚል ዲያቆን፣ አልታዘዝም የሚል ቄስ ሊኖር አይችልም፣ አይገባምም። ዋና ስራው የካህኑም የዲያቆኑም ዋና ስራው መታዘዝ ነው። ዋና ስራው መላክ ነው። ዲያቆን ተብሎ አልላክም፣ አልታዘዝም፣ አላገለግልም ካለ ዲቁና የሚለው ስም ራሱ ምን ማለት ነው? ተልኮ ማለት ነው። ማገልገል ማለት መታዘዝ ማለት ነው። ስሙ ራሱ ካህን ማለት ራሱ የካህን ስሙ ትርጉሙ ራሱ አገልጋይ ማለት ነው። ስሙ አገልጋይ ሆኖ ስሙ ተላላኪ ሆኖ ስሙ ታዛዥ የሚል ሆኖ እያለ ባህሪው ግብሩ ግን ሌላ ቢሆን ይሄ ትዕቢት ነው። በሥርዓተ ቤተ ክርስቲያን አገልግሎትን ያበላሻል ብቻ ሳይሆን በእግዚአብሔር ፊት ያስቀጣል። እግዚአብሔርም በፍርድ ይቀጣል። ትሑታንን በሚያከብርበት ጊዜ እንደዚህ አይነቱን ትዕቢተኞችን ያዋርዳል። በአደባባይ በስውር አይደለም፣ ቢሮ ውስጥ ጠርቶ አይደለም፣ ቤተ መቅደስ ውስጥ ጠርቶ አይደለም፣ ምዕመናን እንዳያዩ ተብሎ አይደለም። እግዚአብሔር በጻድቃንና በኃጥአን ፊት በአደባባይ ሁሩ እምኔ ይላል። በጻድቃንና በኃጥአን ፊት በአደባባይ ኑ ሀቤ ይላል። ሲመርቅም በአደባባይ ነው፣ ሲቀጣም ሲያባረርም በአደባባይ ነው። እንደዚህ አይነት ነገር የለም። እግዚአብሔር ቅን ፈራጅ ነው። ለፍርዱ ይግባኝ የለውም፣ ስተት የለበትም። በግልጽ ነው የሚቀጣ። ማንንም አይፈራም እግዚአብሔር። ለዛ ፍርድ ራስህን አሳልፈህ ትሰጣለህ? ኖ ጉልበትህን ግራ፣
ትሕትናን ታጠቅ። እውቀትህን ግራ፣ ትሕትናን ታጠቅ። ስሜትህን ግራ፣ ትሕትናን ታጠቅ። ኃይልህን ግራ፣ ሀብትህን ግራ፣ አስተካከል። በትሕትና በፍቅር በእምነት በጥበብ እግዚአብሔርን በመፍራት ያለህን ነገር ተጠቀም። እግዚአብሔር ያበዛሃል፣ ይባርካል። እምቢ ካልግስ ሂድ ሩጥ። እግዚአብሔር መቼም ሰው አይደለም፣ ጊዜ አይቀድመውም። ሩጠህ ጉልበተኛ ልትቀድመው አትችልም። ቸኮለብኝ፣ ሮጠብኝ፣ ፈጠነ፣ ስለዚህ ልድረስበት ብሎ መጥቶ ደብ አያደርግም፣ ይጠብቅሃል። ቀን አለ፣ ጠብቅሃለሁ፣ ሂድ፣ ችግር የለም ይልህና ያዝ ሲያደርግህ አንድ ቀን ወይኔ ለዚህ ነበር ይሄ ሁሉ ሩጫ ትላለህ። ለምን ይሄ ሁሉ ችግር? እግዚአብሔር አይምሮውን ይስጠን። በእውነት እግዚአብሔር ልብ ይስጠን። እንደ ፈቃዱ እንድንኖር እግዚአብሔር ይርዳን። ከዚህ በላይ ብሄድ ደስ ባለኝ ነበረ፣ ነገር ግን ከዚህ በላይ መሄድ አልችልም። የቀሩኝን መልእክቶች ነገ ለሚመጡት መምህር አስተላልፋለሁ። ተገናኝተን ነበረ፣ ዛሬ አጋጣሚ አግኝቻቸው ነበረ፣ ተወያይተናል። መነጋገሩ ለምዕመናን ለአገልግሎቱ ይጠቅማል ብለን ስላሰብ ከየት እስከ የት እንሂድ ምናምን ብለን ተነጋግረን ነበረ። እስከ 11 እንድመጣ በእርግጥ ፈቅደውልኛል። ግን ደግሞ ጥቅም ስለሚኖረው ሌሎቹንም ጥቅሶች አብረው እንዲያካትቱ አብራርተው ወደ ቀጣዩ እንዲሄዱ ያቆሙበትን እነግራለሁ። ለዛሬ ያስተማረን እግዚአብሔር ክብር ምስጋና ይድረሰው። የሰማነውን በልቡናችን ያሳድረው። እንድንጠቀምበት ደግሞ እግዚአብሔር ይርዳን። መጨረሻም ደብሩን በ2 ሳምንት ውስጥ ያው 1 ሳምንት ማለት ነው። ዛሬ ስንተኛ 9ኛ ቀን ሆኗል። በ9 ቀን ውስጥ 10 በ10 ቀን ውስጥ ማለት ነው እዚህ ደብር 3 ቀን የማገልገል እድል አግኝቻለሁ ማለት ነው። ይሄ በጣም ትልቅ እድል ነው ለእኔ። እንደ ወንጌል የማከብረው የለም። ወንጌልን እንደ መስበክ የማከብረውና የምደሰትበት ነገር የለም። ይሄንን እድል እንደሚሰጡኝ ሰዎች አባቶች ደግሞ የማከብረው የለም። አብረውኝ የሚሰሩ ወንድሞችን እድል የሚሰጡኝ የሚመሩኝ የሚልኩኝ አባቶችን ለወንጌል ከሆነ የትም ድረስ ሂጄ አገለግላለሁ ላላካለሁ። ለዚህ ደግሞ አባታችን መላከ ብስራትንም መጋቤ ሐዲስንም ሰበካ ጉባኤውንም አስተዳደሩንም እናንተንም ምዕመናን እግዚአብሔር ይጠብቅልኝ፣ እግዚአብሔር ያክብረልኝ። ደግሞ እግዚአብሔር በፈቀደ ጊዜ አብረን የእግዚአብሔርን ቃል እንማማራለን፣ እናገለግላለን፣ ቤተክርስቲያን እናገለግላለን። ሕይወታችንን ለበረከት ለእግዚአብሔር መንግስት እናዘጋጃለን። እስከዛው ሰላም ያገናኘን። ሰላም ሁኑ።